አዛናለች። ስለዚህ አብይ ጾምን የጾመ ሌሎቹን 6ቱን አጽዋማት ያልጾመ ሰው ይጣፋለታል ምናምን የተባለ ሕግ ያለ ይመስል ሌሎቹን ጾሞች ብዙ ሰው ሳይጾም አብይ ጾም ላይ በጣም ጥንክር ብለን እንገኛለን ብዙ ምዕመናንና ሁሉም ሰው እንግዲህ ስጋውን ለመትጋት ከክፉ ልማዱ ከሚሄድባቸው መጥፎ ቦታዎች ለመመለስ በጣም የሚጥርበት ጾም ነው። ግን ያው እንዳልከው ጾሙን በተለይ በመጀመሪያው የምንቀበልበት መንገድ ልክ አይደለም። ሰው ማስቀደስ የአብይ ጾም ላይ በጣም ማስቀደስ የተለመደ ነገር ነው። መጾም፣ መዝሙር ማዳመጥ፣ አለመጠጣት እነዚህ የመሳሰሉትን ነገሮች ሁሉ ማድረግ በጣም የተለመደ እና የሚታይ ነገር ነው እና የማያደርገው ሰው ሁሉ በግርምት እስክናየው ድረስ ነው። ግን በጣም ወሳኙን ነገር ግን ሰው አያደርገውም። ጾምን በንጹህ የሆነ ሰውነት ለመቀበል ንስሐና ስጋ ወደሙ በጣም አስፈላጊ ነው። እንደውም ጾሙን በጣም መጠቀም ያለብን ከንስሐ በኋላ ባለው የቅዱስ ቁርባን ሂደት ውስጥ ቶሎ ቶሎ ለመቁረብ የሚመች ጊዜ ነው። ፈተናውም ጾሩም በጾም በጸሎትና በትጋት በስግደት እያሸነፍን ሌላው ጊዜ ከሚበዛውና ከስጋው ደግሞ ወደኋላ የሚጎትተን ፈተና ይልቅ እንደሚበልጥ በደንብ እንድንቆርብበት ስጋው ደግሞ በተከታታይ በሳምንታት ውስጥ እንድንቀበልበት የሚያስችለን ጊዜ ነው። ግን በጣም የሚያስደንቅ ነገር ሰይጣን ብትጾም፣ ብትጸልይ፣ ብትሰግድ፣ ማንኛውም መንፈሳዊ ተግባራት ብታደርግ እነዚህ ሁሉ መንፈሳዊ ተግባራት መጨረሻቸው የክርስቶስ ስጋ ራሱን ከኃጢአት የሚጠብቀው ሰው ንጹህ ለመሆን የሚታገለው መጨረሻ ላይ በዛ በንጹህ ሰውነቱ ስጋው ደግሞ መቀበል እንዲችል እና በዚህ ጾም ውስጥ ብታስቀድስ ምንም ላይመስለው ይችላል። ብትጸልይ ምናልባት 3 ቀን 40 ቀኑን ሙሉ ብትጾም ይሄ ጾም ወደ ንስሐ የማይመራ ከሆነ ወደ ስጋው ደግሞ የማይመራ ከሆነ ሰይጣን አንተን ከእነዚህ መንፈሳዊ ተግባራት ወደኋላ የሚያደርግበት ምንም ምክንያት አይኖርም። ምክንያቱም የትኛውም ጸሎት እየተሰማ ነው አይደል? ድምጼ የትኛውም ጸሎት የትኛውም መንፈሳዊ ተግባራት እንዳልኩ ወደ ንስሐ መምሪያ ነው። ቅዱስ ቄርሎስ በጣም ብዙዎቻችን እንደምናደርገው ያው ጸሎት፣ ጾም አንዴ ኃጢአት ከሰራን በኋላ አንዴ ካፈረስናቸው አንዴ ካቋረጥን በኋላ ድጋሚ ለመቀጠል ከሚከብዱ ነገሮች የመጀመሪያዎቹ ጾምና ጸሎት ናቸው። ጾምን አንድ ጊዜ ሳልጾም ከጀመርኩት በኋላ እንዴት እጀምራለሁ ከመሀል ብሎ የሚያስብ በጣም ብዙ ምዕመን አለ እንደምታውቁት። እና ጸሎትም ልክ እንደዛው ማታ በጣም የምንጠላውን ኃጢአት ሰርተን ጠዋት ተነስቶ መጸለይ በጣም ይከብደናል። እና ቅዱስ ቄርሎስ ምን ይላል? ማታ የሰራሁትን ኃጢአት እያሰብኩ እንዴት በዚህ ሰውነቴ እግዚአብሔር ፊት በጸሎት እቆማለሁ አትበል። ምክንያቱም ወደ እውነተኛይቱ ወይም ደግሞ ንስሐ ከገባው በኋላ ጸሎት እጀምራለሁ፣ ንስሐ ከገባው በኋላ ጾም እጀምራለሁ፣ ስግደት እጀምራለሁ አትበል። ወደ እውነተኛው ጾም፣ ወደ እውነተኛው ጸሎት፣ ወደ እውነተኛው መንፈሳዊ ተግባራት የሚመራ ጸሎት ነው እና ወደዛ ንስሐ የሚመራው ያ ጸሎት ነው እያለ ያስተምራል። እና እንዳልኳችሁ ሁሉም ጸሎቶች፣ ሁሉም መንፈሳዊ ተግባራቶች መጨረሻቸው ንስሐና ቅዱስ ስጋና ደግሞ። ስለዚህ ያንን እንደማናደርገው ወይም ደግሞ አሁን እያደረገን ያለውን ነገር በጣም በእርግጠኝነት ያው ከጥፋተኝነት ስሜት ይመልሰናል። ምክንያቱም ሰው ጠዋት ሄዶ ከሰዓት ሄዶ ካስቀደሰ፣ ከጾመ፣ እየጸለየ ከሆነ ድሮ የሚያረጋቸውን ኃጢአቶች ከተወ ምንም አይነት የጥፋተኝነት ስሜት አይሰማውም። ጥሩ ነገር ላይ እንዳለ እየተሰማው ይቀጥላል ማለት ነው እና ያ ደግሞ ወደ እውነተኛው የድህነት መንገድ እንዳንሄድ ያደርገናል። ለዛ ነው ንስሐ በጣም አስፈላጊ ነገር ነው። ሰይጣን ዓላማው በነገራችን ላይ እኛን ኃጢአት ማሰራት፣ እኛ እንዳንጸልይ እንዳንጾም ማድረግ አይደለም። ኃጢአትና ፈተናዎችን የሚያበዛብን ተስፋ እንድንቆርጥ ነው። ተስፋ መቁረጥ ማለት ያው ከንስሐ እንድንርቅ። ምክንያቱም ሰው አዲስ ሰውነት የሚለብሰው አዲስ ህይወት የሚጀምረው በንስሐ ስለሆነ ነው። ተስፋ የቆረጠ ሰው ንስሐ ይገባል። ተስፋ የቆረጠ ሰው ስጋው ደግሞ አይቀበልም። ለምን? እድናለሁ የሚል ተስፋ ስለሌለው ማለት ነው። እና የሰይጣን ዋናው ዓላማ እኛን ከመንፈሳዊ ተግባራት ወደኋላ መጎተት ሳይሆን እነዛ መንፈሳዊ ተግባራት ወደሚመራን ወደ ንስሐ እንዳንል ማድረግ ነው። ስለዚህ አሁን ያላችሁ ምዕመናን ይህንን ጸሎት ይህንን ጾም የምንቀበለው በንስሐ ካልሆነ እስከ መጨረሻውም ንስሐ ሳንገባ ነው የምንሄደው። ምክንያቱም አንደኛ መግባት እንዳለብን እንዲሰማን አያደርገንም። ምክንያቱም በጾም ወቅት ሁላችንም ያለንን ትጋት እናውቀዋለን። ዘፈኑ ይቆማል፣ መጠጡ ይቆማል፣ ኃጢአቱ ሁሉ ቆሞ ሁላችንም ቤተክርስቲያንን ሁላችንም ስግደት ላይ ነን እና ያ የሚሰጠው ዶፓሚን አለ፣ የሆነ ልክ የመሆን ስሜት አለ እና እሱን ስሜት እየመገበ ያኖረናል ሰይጣን። ግን ድንገት የሆነ ቀን በቅዳሴው መሀል ልባችን ተነክቶ እንደው ድንገት በዚህ ትምህርት ልባችን ተነክቶ ስለ ንስሐ ስናስብ የሚያበዛውን ፈተና በማየት ብቻ ሰይጣን እንኳን ለንስሐ ያለውን ቫሊዩ ማየት ይቻላል እና እኛ ሰይጣን በገባው ልክ አልገባንም። እግዚአብሔር ይስጥልን።
የኔም ሀሳብ እሱ ነው። ብዙ ትግል ስላለብን ብዙ የምናነሳቸው ትግሎች የራሳቸው ትግሎች ስላሉብን በቀላሉ እጅ መስጠቱ ተገቢ አይደለም ነው። ቀድመን መታገል ያስፈልጋል ነው የወንድማችንም ሀሳብ፣ እኔም የምጋራው ሀሳብ ነው። አሁን ዛሬ ብንችል እንድናደርግ የምፈልገው ነገር ምንድን ነው? ፕራክቲካል የሆነ ጋይድላይን ነገር እንኳን ማስቀመጥ ብንችል ነው ሀሳቡ። እሺ ምን እናድርግ? አሁን ተስማምተናል፣ ንስሐ ገብተን ተቀብለን ጾሙን ለመሄድ ተስማምተናል። እሱ ግን ዋትሻል እንዴት ነው የምናደርገው? እሱ እንዴት እናድርገው የሚል ሀሳብ ካለ እሱ ላይ የተወሰነ ነገር ማስቀመጥ እንድንችል ነው የኔ ሀሳብ ማለት ነው። አሁን መጀመሪያ ያለብን ንስሐ አባት የሌለው ሰው ንስሐ አባት ከመያዝ በቃ ንስሐ አባት የሌለን ምን ያክል ነው? ዛሬ ከምናወራው ሰዎች ውስጥ አክቹዋሊ ቋሚ የሆኑ ህይወታችንን የሚያውቁ ንስሐ አባት ያለን ምን ያክሎቻችን? ብዙዎቻችን ንስሐ አባት የለንም። አንዳንዶቻችን ልክ ንስሐ መግባት ስንፈልግ የሆነ ቤተክርስቲያን ወይ ገዳም እንሄድና እንገባለን። ከዛ በኋላ ያኝን አባት ደግመንም አናገኛቸው ማናውቀው ሰው ጋር ንስሐ የምንገባው ይሄ ከጥቅሙ ጉዳቱ ነው የሚያመዝነው። ንስሐችን ተቀባይነት የለውም ምናምን አላላችሁም። እኔ ግን እግዚአብሔርን ማታለል ስለማንችል ከጥቅሙ ጉዳቱ ነው የሚያመዝነው። አክቹዋሊ ህይወታችንን የሚያውቁት በቃ ግልጥልጥ አድርገው ገመናችንን የሚያውቁ የተቀበልናቸው በቃ እስከ ጥግ የሚያውቁ የተቀበልን አባት ያስፈልጉን። እንደዚህ አባት ያስፈልጉን። እኚህን አባት ህይወታችን ውስጥ ማምጣት እኚህን አባት መያዝ ተገቢ ነው። እሳቸውን ከያዘን በኋላ ነው ሌላው ነገር የሚቀጥለው እና የመጀመሪያው ቁም ነገር ንስሐ አባት የሌለ ሰዎች ንስሐ አባት መያዝ ነው። ስለዚህ እንደ መፍትሄ የሚጠቁሙን አንደኛ ከተማ ውስጥ ያለን ምዕመናን ስለሆነ ሁላችንም ከተማ ውስጥ የቤተክርስቲያን ችግር የለም ብዙዎቻችን ጋር እንግዲህ ከሀገር ውጭ ያሉትን ሳይመለከት ማለት ነው። ስለዚህ አጥቢያችን ቤታችን ቅርብ የሆነ ሁልጊዜ የምናስቀድስበት ሰርክ የምንጸልይበት የምንማርበት ቦታ አለ አይደል? ቅርባችን ቤተክርስቲያን አጥቢያ ቤተክርስቲያናችን እዛ በመሄድ የምንግባባቸው ሰዎች ካሉ በተለይ ሰንበት ተማሪዎች ወይ እዛ አገልጋይ ዲያቆናት፣ ካህናት የምንግባባው ሰው ካለ ወደ አንዱ ቀረብ ብለን ንስሐ አባት የለኝም የሚመክረኝ የሚያስተምረኝ ለኔ የሚሆን ጥሩ አባት ፈልጋለሁ እና ንስሐ አባት አገናኙኝ ብሎ ከመጠየቅ ይጀምራል መጀመሪያ። ከዛ በኋላ እነዚህ ሰዎች ጥሩ አባት የሚያገናኙን ከሆነና እሺ የሚሉን ከሆነ ፈቃደኛ ከሆነ ብዙ ስራ ቀለለ ማለት። እንደዛ ማድረግ ማንችል ከሆነ ግን እያንዳንዱ ቤተክርስቲያን ውስጥ ቄሰ ገበዝ የሚባል አለ አይደለ? በየቤተክርስቲያኑ የሚኖሩ አባቶች አሉ። እነዚህ አባቶች ከቤተክርስቲያን አይጠፉም፣ ሁሌም ቤተክርስቲያን ናቸው። ሄደን አናጣቸው ኑሯቸው። በተለይ ደግሞ አገልግሎት ባለበት ሰዓት ጠዋት ማታ ምናምን ሄደን አናጣቸው። እነዚህ አባቶች ጋር ሄደን ንስሐ አባት እንደሚያስፈልገን ነግረን ራሳቸው ንስሐ አባት ሊሆኑ የሚችሉ ከሆነ ጥሩ፣ ካልሆነም ግን አባት እንዲያገናኙ የሚመክረኝ የሚያስተምረኝ ሰው ፈልጋለሁ አባት አገናኙ ብንላቸው፣ የሰንበት ቤት ጽሕፈት ቤት፣ የሰበካ ጉባኤ ጽሕፈት ቤት የመሳሰሉ ቦታዎች ሄደን የዚህ የአጥቢያ የዚህ ደብር ምዕመን ነኝ ካህን አባት የለኝም ንስሐ አባት ፈልጋለሁ ብለን እነሱም ብናናገራቸው እነዚህ ሰዎች ንስሐ አባት የማገናኘት አቅም አላቸው። ስለዚህ በዛ መልኩ ንስሐ አባት የሌለን ሰዎች ንስሐ አባት ብንይዝ ጥሩ። ይሄ መጀመሪያው ደረጃ ነው። ከያዝን በኋላ እንዴት ነው ንስሐ የምገባው፣ በምን መልኩ ንስሐ የምገባው የመሳሰሉትን በተመለከተ ዩቲዩብ ላይ ከበቂ በላይ ትምህርቶች አሉ። እውነት ለመናገር የኛ ስንፍና ካልሆነ በቀር ንስሐ ብለን ሰርች ብናደርግ በጣም ብዙ አባቶች በጣም ብዙ መምህራን ያስተማሯቸው ትምህርቶች አሉ። እኛ እንኳን የሰራነው ቪዲዮ አለ ከአንድ ወር ከሁለት ወር በፊት የተለቀቀ። የትምህርት የእውቀት ችግር አይኖርብንም ማለት ነው። ግን ደግሞ ጋይዳንስ የሚያስፈልገን ከሆነ ንስሐ አባቶቻችን በራሳቸው ጋይድ ማድረግ ይችላሉ። እኔ ንስሐ ገብቼ አላቅም፣ የንስሐ አባት ኑሮኛ አያውቅም፣ ንስሐ መግባት እፈልጋለሁ፣ እንዴት ንስሐ እንደምገባ እርሶ ያስተምሩኝ ብለን ንስሐ አባታችንን ብንጠይቃቸው፣ አዲስ ያዝናቸውን አባት ብንጠይቃቸው እሳቸው በምን መልኩ ንስሐ መግባት እንዳለብን ያስተምሩናል፣ ያስረዱናል ማለት ነው። ይሄ ሁለተኛው ስቴፕ ነው። ስለዚህ እንዴት በምን መልኩ ንስሐ መግባት እንዳለብን ዛሬ አንዳንድ ቲፖችን ለመስጠት እንሞክራለን። ከዛ ባለፈ ግን እኛ በቋሚነት በምን መልኩ እንዴት ነው የምነግሮት፣ ሁሉን ኃጢአት በዝርዝር ነው ወይ የምነግሮት፣ እነዚህ ጉዳዮች እንዴት ነው የማደርገው የሚሉ ጥያቄዎችን እሳቸውን ስፔሲፊክ ሊጠይቀን እሳቸው የመጀመሪያው ቀን ላይ በምን መልኩ ከእሳቸው ጋር ኮሚኒኬት ማድረግ እንዳለብን ያስረዱናል። ስለዚህ በዛ መልኩ ንስሐ አባታችን ጋይዳንስ እንዲሰጡን ማድረግ ይቻላል ማለት ነው። ከዛ በኋላ ንስሐ አባታችን ሴኪዩር ካደረግን በኋላ ነው በምን መልኩ መናዘዝ እንዳለብን ከእሳቸው ጋር ካወራን በኋላ ቀጥሎ የሚሆነው ሂደት ኃጢአትን መናዘዝ ነው። ኃጢአታችንን ስንናዘዝ ድንገት ብድግ ብለን ከመሬት ተነስተን ሄደን መናዘዝ አይገባል። ስለ ንስሐ ትምህርት ስንማር ብዙ ጊዜ እንዳነሳ ነው ንስሐ ደረጃዎች አሉት አይደለ? የመጀመሪያው ደረጃ በእግዚአብሔር ፊት ኃጢአትን መናዘዝ ነው። ካህኑ ጋር ከመሄዳችን በፊት እግዚአብሔር ጋር ሄደን እየጸለይን እያለቀስን ኃጢአተኛ በደለኛ መሆናችንን አምነን ኃጢአታችንን በደላችንን በእግዚአብሔር ፊት የምንናዘዝበት ጊዜ ያ የንስሐ ጊዜ ተብሎ ይጠራል። የመጀመሪያው የንስሐ ደረጃ ገና ካህን ጋር ሳንሄድ ከእግዚአብሔር ጋር የምናወራበት የምንነጋገርበት ጊዜ ነው። እግዚአብሔር አምላክ ልቦናችን ለንስሐ ክፍት እንዲያደርገው
ቅድም ብለናል። ሁሌ እድሜ ለንስሐ ብለን እንጸልያለን። እድሜ ለንስሐ ስጠኝ ብለን እንጸልያለን። እድሜ ለንስሐ ብቻውን ግን በቂ አይደለም። የንስሐ ልብ ደግሞ ያስፈልገናል። እድሜ ተሰጥ። ምክንያቱም የዛሬዋ ቀንም ለንስሐ የጨመረች እድሜ ልትሆን ትችላለች አይደለ? ምክንያቱም ትናንትና እንሞት የነበረን ሰዎች እግዚአብሔር አምላክ የንስሐ ጊዜ ሰጥቶ ሊሆን ይችላል ዛሬ ላይ ያለ ነው ሊሆን ይችላል። አሲምፕል አዛት ግን ዛሬ ላይ መቀመጣችን በጸሎታችን በልመናችን እድሜ ለንስሐ ተሰጥቶ ሊሆን ስለሚችል እድሜ ለንስሐ እንደጠየቅን ሁሉ ደግሞ የንስሐ ልብን መጠየቅና እግዚአብሔር አምላክ የምርም እሱን ፈልገን እሱን ናፍቀን ነፍሳቸው ወደሱ በመቃተት እሱን በመሻት በመናፈቅ ውስጥ ሆና ኃጢአቷን በደሏ እንድትናዘዝ እድል መስጠት ስለሚገባን እድሜ ለንስሐ እንደተማጸንን ሁሉ የንስሐ ልብን ደግሞ ተማጽነን ከእግዚአብሔር ጋር እግዚአብሔር መማጸን ከእግዚአብሔር ጋር መነጋገር ያስፈልጋል። ይሄ የመጀመሪያው ደረጃ። ከዛ በኋላ ወደ ንስሐ አባታችን ከመሄዳችን በፊት በስነ ስርዓት ቁጭ ብለን ከንስሐ አባታችን ጋር ማውራት የምንፈልግባቸውን ጉዳዮች መዘጋጀት ያስፈልጋል። ነገ አባን ሳገኛቸው ምንድነው ማወራቸው ብለን ጸሎታችንን ካደረግን በኋላ ለጥቂት ደቂቃ እንደ ሁኔታው አስፈላጊ ከሆነ ችግር ካለብን ማስታወሻ መያዝ ስለዚህ ጉዳይ አወራቸዋለሁ ብለን ማስታወሻ ይዘን ያው በጥንቃቄ ሰዎች እንደገባ ተዘጋጅቶ ንስሐ አባታችን ጋር መሄድ ያስፈልጋል ማለት ነው። ይሄ በጣም ወሳኝ ደረጃ ነው። ብዙዎቻችን ችላ ብለን እዛ ስንደርስ የምንወዛገበው የምንወናበደው ቀድመን ስላላሰብንበት ስላልተዘጋጀንበት ነውና ተዘጋጅተን መሄድ ያስፈልጋል። ስንዘጋጅ ብዙ ጊዜ ብዙዎቻችን ያው ኃጢአታችንን ለመናገር ነው ንስሐ አባት ጋር የምንሄደው። ንስሐ አባት ጋር ግን ኃጢአት ብቻ አይደለም የሚነገር፣ እቅድ ይነገራል፣ ሀሳብ ይነገራል፣ ጭንቀት ይነገራል፣ ፍርሃት ይነገራል። ይሄን ኃጢአት ሰርቻለሁ ብቻ ሳይሆን እንደዚህ አይነት ችግር አለብኝ፣ መጸለይ አልችልም፣ ሀሳቤ አይሰበሰብም፣ ገንዘብ ላይ እንደዚህ ነኝ፣ ትዳሬ ላይ እንደዚህ ነኝ ብለን ችግራችንን እንነግራቸዋለን። ኃጢአታችንን ብቻ አይደለም። ሱባኤ ለመግባት አስቤያለሁ፣ ይሄንን የጾም ጊዜ እዚህ ቦታ ሄጄ ለማሳለፍ አስቤያለሁ እያልን ደግሞ እቅዳችንን ልናደርግ ያሰብናቸው ነገሮችን ማማከር ያስፈልጋል። አይ ይቅርብሽ ካሉ መብታቸው ነው፣ ስልጣን ስላላቸው ማለት ነው። ስለዚህ አቅማችንን ስለሚያውቁሳቸው እየነገርናቸው ስለሆነ እቅዶቻችን ልናደርግ ያሰብናቸው ነገርም ለንስሐ አባት መንገር ያስፈልጋል። ኃጢአታችንም እንደዛው ኃጢአታችንን ስንናዘዝ የግብጽ ቤተክርስቲያን የሆነ መጽሐፍ ነበራት፣ አሁን ጠፍቶብኛል፣ እንዴት ካህን ጋር መናዘዝ እንዳለብን የሚያስረዳ መጽሐፍና በጣም ጥሩ አንድ ቲፕ ያገኙት ምንድነው ኃጢአታችሁ ስትናዘዙ መጀመሪያ በጣም አደገኛ በጣም ከባድ ነው ብላችሁ ከምታስቡት ኃጢአት ጀምሩ። ብዙዎቻችን ለካህኑ መናገር ስለምንፈራ ከትንሿ ነገር ነው የምንጀምረው አይደል? ቀለል እያደረግን አውርተናቸው ከፊታቸውን እያየን የሆነ በደንብ በጥሩ ሁኔታ ከተቀበሉ ምናምን ቀስ እያደረግን ልናስቀጥሉ፣ ትንሽ ቆጣ ካሉብን የሆነ ፊታቸው የሚያስፈራ ከሆነ ምናምን ደግሞ ሀሳባችንን ቀይረን ሌላ ሲባል አይ ምንም የለም በቃ ይሆን ብለን ልንመለስ ማለት ነው። እንደዛ እንዳንሆን መጀመሪያ በጣም ትልቅ ብለን የምናስበው ኃጢአት ነው መንገድ ያለብን ለንስሐ አባታችን። በጣም ያስፈራኛል ብለን የምናስበው ኃጢአት ትልቅና ትንሽ የለውም። በነገራችን ላይ ትልቅ ትንሽ የምናደርገው እኛ ነን በአእምሯችንና በጣም መጥፎ ኃጢአቴ ነው መጥፎ በደሌ ነው ብለን የምናስበውን ትልቁን ኃጢአታችን ቀድመን እንንገራቸው። ከዛ በኋላ ከትልቁ ወደ ትንሹ መሄድ፣ ይሄ በጣም ጥሩ ቲፕ ነው። ህይወታችንን ቀላል የሚያደርገው ዋናውን ከተናገርን በኋላ እንኳን ይሄኛውን ያኛውንም ሰምቶኛል እያልን የቀሩትን ለመናዘዝ ስለማይከብደንና ማታ ቁጭ ብለን ከየት ጀምረን ወዴት እንደምንሄድ የትኛው ኃጢአት መጀመሪያ የትኛውን ኃጢአት ቀጥሎ የትኛውን ኃጢአት መጨረሻ እንደምንናገር አስቀድመን ለንስሐ አባታችን የምንነግረው ነገር መዘጋጀት ያስፈልጋል። ቅድም እንዳልኳችሁ ንስሐ አባቶቻችን እንደየልምዳቸው እንደየእውቀታቸው እግዚአብሔር አምላክ እንደየሰጣቸው ጸጋ የሚያናዝዙበት መንገድ ሊለያይ ይችላል። አንዳንድ አባት ዲቴል ሊጠይቅ ይችላል። አንዳንድ አባት ደግሞ ከላይ ዋና ቁም ነገሩን ብቻ ነገር ሊል ይችላል። ስለዚህ ምን እንደሚፈልጉ እሳቸው በምን መልኩ ከኛ እንደሚጠብቁ ራሳቸውን ጠይቀን ነው የምንረዳው፣ በምን መልኩ ነው የምናዝዘው የሚለውን ጉዳይ ማለት ነውና በዛ መልኩ ከእሳቸው ጋር ባደረግነው ውይይት መሰረትነት ላይ ቀድመን ምን እንደምንናገር በምን መልኩ እንደምንናገር መዘጋጀት ያስፈልጋል ማለት ነው። ስለዚህ የመጀመሪያው ደረጃ በእግዚአብሔር ፊት ማልቀስ ነው ብለናል። በእግዚአብሔር ፊት መጸለይ ነው። ኃጢአታችንን በደላችንን ይቅር እንዲለን ኃጢአተኛ ነኝ በደለኛ ነኝ ማረኝ ብለን መማፀን፣ ከዛ በኋላ የንስሐ ልብ እንዲሰጠን መማፀን። ለሱ ከተናገርን በኋላ ደግሞ ልባችን ቢፈልግም ባይፈልግም አሁን ይህም ጥያቄ ለመምህር እዩ ማንሳት ፈልጋለሁ በኋላ ላይ። አሁን ብዙዎቻችን ንስሐ ከማንገባባቸው ምክንያቶች አንዱ ልቤ አይቀበል የውሸት ነው ይመስለኝ። በቃ የእውነት ለንስሐ አባት ስናገር ሪፖርት እያቀረብኩ እንጂ ይመስለኝ ከእግዚአብሔር ጋር እየተገናኘሁ አይመስለኝም። ውስጤ ጸጸት የለም፣ ኃጢአቱን አልጠላሁትም። ስለዚህ ሄጄ ለአባ ብናገር ጥቅም አለው? ውስጡ ኃጢአቱን ሳልጠራው በደሉን ሳልጠራው ለአባ መናገር የሚያመጣው ለውጥ አለ ወይ? ስለዚህ ለአባ ዝም ብዬ ሄጄ ሪፖርት ከማድረግ ተጨንቄ እግዚአብሔርን ሳላገኝ ቀርቼም ከሚሆን ከናካቴው ባልናዘዝ ይሻለኛል የሚሉ ሰዎች አሉና የንስሐ የመግባት ፍላጎት ቢያድርብንም ባያድርብንም ሂድ የሚለን ስሜት ቢሰማንም ባይሰማንም ንስሐ መግባት ግዴታ ነው። ስለዚህ ሁለተኛው ደረጃ ሄዶ ለካህኑ መናዘዝ ነው። ሶስተኛው ደግሞ ፍትሐትና ቀኖና ነው። ይሄን ሌላ ጊዜ በሰፊው እንማራለን። ወይ ደግሞ ቅድም እንዳልኳችሁ መራሁት ዩቲዩብ ላይ ንስሐን በተመለከተ 1 ሰዓት የሚረዝም ዝርዝር ቪዲዮ አዘጋጅተናል። አላያችሁትም እንጂ እናንተ ዝርዝር ቪዲዮ ለማዘጋጀት ሞክረናል ረጅም ሰዓት ወስደንና በተቻለ አቅም ብዙ ሀሳቦችን ለማንሳት ተሞክሯል። ስራዬ ብላችሁ
አንድ ቀን አንድ ሰዓት ወስዳችሁ ብትሰሙት ምናልባት ትጠቀሙበታላችሁ ብዬ አስባለሁ። በጣም ብዙ ቪዲዮዎች ብዙ መመሪያ ያዘጋጃቸው ቪዲዮዎችም አሉ። የምር ሳይገባችሁ የቀረ ነገር ኖሮ ጥያቄ ኖሯችሁ ከሆነ ዩቲዩብ ላይ በጣም ብዙ መልሶች ስላሉ እዛ ላይ መልሶቻችሁ ማግኘት ትችላላችሁ። ስፔሲፊክ የሆኑ ጉዳዮችን ደግሞ ቅድም ባልኳቸው አድራሻዎቻችን ብታስቀምጡልን እኛም ለማገዝ እንሞክራለን። ስለዚህ ንስሐ ስንገባ ቀድመን ልናደርጋቸው የሚገቡ ዝግጅቶች አሉ የሚለውን ነገር አጽንኦት ሰጥታችሁ እንድታውቁት ነው ይህንን ሀሳብ ያነሳሁት። እዩ እድል ልስጥህና አሁን እንዳልኩ ይሄ ውስጤ ጸጸቱ ብዙም አይሰማኝም እና ሂጄ ብናዘዝ ምን ጥቅም አለው ከሚለው ጀምሮ በምን መልኩ መናዘዝ እንዳለብን ወይ ደግሞ ንስሐን በተመለከተ ትኩረት እንሰጣቸው የሚገቡ ጉዳዮችን አንዳንድ ሀሳቦችን አንሳለን። እሺ ቃሉ ያሰማልን። በጣም ጥሩ በሆነ መንገድ ነው ያስረዳ መምህራችን። ይሰማል አይደል? ለምዜ የመጀመሪያው ከጥያቄው ልጀምርና ወደ ንስሐዎቹ እንሄዳለን። ይሄ የአብዛኞቻችሁ ፈተና ነው። እንግዲህ ሰው ንስሐ ለመግባት ሲያስብ የሆነ መጸጸት እንዳለበት ከልቡ በጣም መሰበር እንዳለበት ምናምን ይሰማል እና በዚህ የምትፈተኑ ሰዎች እኔ የምመክራችሁ አንደኛው ነገር ዝም ብላችሁ በደንዳናው ልባችሁ ሄደን ንስሐ መግባት ሄዶ ንስሐ መግባት ከኑዛዜ በኋላ የሚሰጣችሁ ቀኖና አለ አይደል? የሚሰጣችሁ ቀኖና አለ እና ያ ቀኖና ጸሎት ሊሆን ይችላል፣ ጾም አለ፣ ስግደት አለ፣ መንፈሳዊ ተግባራት ናቸው፣ ምጽዋት፣ እነዚህ የመሳሰሉት ነገሮች ናቸው እና በነዛ ውስጥ መሰበርን ራሱ እግዚአብሔር ይሰጣል። ምክንያቱም ገና ንስሐችን አልጨረስንም። ንስሐ ገባን የሚባለው ቀኖናችን ጨርሰን መተን አባታችን እግዚአብሔር ይፍታ ብለው ፍታቶ ዘውልድ ደግሞ እግዚአብሔር ይፍታ ብለው ሲያሰናብቱ ነው ከኃጢአት ንጹህ መሆናችን እግዚአብሔር እንደማር የምናውቀው። ከዛ ያው መጨረሻ ላይ በቅዱስ ቁርባኑ ሲታሰር ነው። እሱ ሌላ ርዕስ ነው። ዞሮ ዞሮ ሰው ንስሐ የሚገባው ለመቁረብ ነው። ገብቷችኋል? አዲስ ልብስ ለመልበስ እንደምንታጠበው ሁሉ ታጥበን መልሰን አሮጌውን ልብስ አንለብስም፣ መልሰን የቀደመውን ህይወታችንን አንኖርም እና ያ የደነደነው ልብ የሚፈርሰው ምናልባት ከንስሐ በፊት ሊሆን ይችላል። ለራስ መናዘዝ አለ፣ ማመን ኃጢአትን፣ የኑዛዜን ፕሮሰስ እንደነገሩ መምህራችን። ከዛ ሁለተኛው ደግሞ ለእግዚአብሔር ስንናገር የምር በድያለሁ ጌታዬ፣ እስከዛሬ ድረስ የከፈልክልኝን የደም ዋጋ በመስቀል ተሰቅለ እርቃንን ሆነ የተሰቀልከውን የደም ዋጋ ረስቻለሁ፣ ምንም እንዳልተደረገለት ሰው ሆኜ ስባዝን ኖሬያለሁ ብሎ እግዚአብሔር ፊት መጀመሪያ ማልቀስ ስለሚፈልግ እግዚአብሔር ፊት መሰበር ስለሚፈልግ የመጀመሪያው ንስሐው ራሱ ይሰብራል። ግን እግዚአብሔር ፊት ሄዳችሁ ማልቀስ ካቃታችሁ፣ ከደነደነባችሁ፣ ምንም አልሰማ ካላችሁ ጀስት ሂዱ። ዞሮ ዞሮ ኃጢአታችንን እናውቀዋለን አይደል? መሄድ ነው። ሄዶ በንስሐ አባታችን ፊት ንስሐ መግባት። ከዛ ራሱ ንስሐው ልባችንን እየሰበረው እንድንጸጸት እያደረገ እያራራን ይመጣል እና ይሄ የመጀመሪያው የሰይጣን ትሪክ ነው። በጣም ጥሩ ዘዴ ያዘጋጀው ደግሞ ንስሐ እንድንገባ ይሄ ነው። ልባችን እንደነደነብን ምንም እንዳልተሰማን እንዴ ንስሐ ለመግባት ማሰብ እኮ ቀላል ነገር አይደለም። ማቀዱ ቀላል ነገር አይደለም። በተለይ ደግሞ መሄዱ ደግሞ ማድረጉ እሱን የመሰለ ነገር የለም እና ይሄ ፎር ግራንትድ አትውሰዱት። ትንሽ ነገር እንዳይመስላችሁ። ያሰባችሁት በቂ ነው። ማሰባችሁ በቂ፣ ማወቁ በቂ ነው። ከስሜቱ ውጪ ማወቁ ንስሐ ለመግባት በቂ ነው። አድሚት ማድረግ እኔ ኃጢአተኛ ሰው ነኝ፣ ኃጢአተኝነት እየተሰማኝ ነው ወይ በጣም እያደማኝ ነው ወይ ልቤን የሚለው ጉዳይ ከንስሐው በኋላ ሊመጣ የሚችል ነገር። ንስሐ ከገባን በኋላ በሚኖረው የቀኖናን የመፈጸም ሂደት ውስጥ ራሱ እግዚአብሔር የልብ መሰበርን ይሰጣል። ስንጸልይ፣ ስንጾም፣ የታዘዝነውን ስግደት ስንሰግድ፣ ቤተ መቅደስ ውስጥ ሆነን ጌታ ኢየሱስ ክርስቶስ ወይ ማረኝ እያለን ይሄ ለንስሐ የማደርገው የተሰጠኝ ቀኖና ነው ብለን ጎንበስ ቀና ስንል ስንሰግድ ያኔ ልብ መሰበርን ይሰጣል። ያንን ልብ ደንዳናነትን ያጠፋል እና ከንስሐ በፊት መጸጸት ቢያቅተን ከንስሐ በኋላ መጸጸት እንጀምራለን። ምክንያቱም ቅድም እንዳልኳችሁ ፉሊ ሰው ንስሐ ገባ የሚባለው ንስሐ ገብቶ ቀኖናውን ጨርሶ መጥቶ የንስሐ አባቱ ጋር ሲፈታ እግዚአብሔር ይፍታ ሲባል ንስሐ ጨረሰ የሚባለው ንስሐ ገባ የሚባለው። በቀኖና መሀል ከወደቅን እንዳልኳችሁ ድጋሚ ሌላ አዲስ ንስሐ ያስፈልጋል። ለስጋው ደግሞ የሚበቃ ሰዎች አሉ እና አንዳንድ ጊዜ ዝም ብሎ መቀበል ገብቷችኋል? ምንም ሳይሰማን በቃ ልክ እንደዚህ ነው ክርስትና። ሁልጊዜ እየተሰማን፣ ሁልጊዜ እያለቀስን፣ ሁልጊዜ ወደ እግዚአብሔር እየቀረብን እንደሆነ እሱ እንደበደልን እየተሰማን የምናደርገው መንፈሳዊ ህይወት የምንኖረው የክርስትና ህይወት የለም። አንዳንዴ መደንደናል፣ አንዳንዴ ዝም ማለት፣ አንዳንዴ የማይገቡን የማንረዳቸው ነገሮች ውስጥ ገብቶ መውጣት አለ እና ያንን መረዳት በጣም አስፈላጊ ነው። ይሄ ምክንያት ሊሆን አይችልም። ሌላኛው በጣም ንስሐ መግባት ላይ ንስሐ ላይ በተለይ ደግሞ የንስሐ አባት ጉዳይ ላይ የሚነሳው ነገር ማፈር መሸማቀቅ ነው። እነሱም ሰው ናቸው። በተለይ ደግሞ የምናውቀው ካህን ከሆነ የሰፈራችን ካህን ከሆነ ሄዶ
መናዘዝ የሚከብደው አንድ ትልቅ አባት ጋር እንዲህ አይነት ኃጢአት እኛ እንኳን ስናስበው መልሰን ስናስበው የሚዘገንን ኃጢአት በአንደበታችን አውጥቶ መናገር በጣም ይከብዳል። የንስሐ ዋናው ዓላማ ይሄ ስሜት እንዲሰማ ነው። እግዚአብሔር እኮ ይምረናል፣ ግን ልክ ኃጢአቱን ስንናገር የኃጢአቱን ግዝፈት በመናገር ውስጥ ስንሸማቀቅ የእሱን ምሕረት እንድናስብ እንዴት እንደታገሰን እንዴት እንዳለፈን ገብቷችኋል። አድሚት አድርገን ይህንን ኃጢአት ሰርቻለሁ ስንል ምን ማለት ነው? ይህንን ኃጢአት ሰርቻለሁ በቅንፍ እኮ ይህንን ኃጢአት ሰርቼ እግዚአብሔር ታግሶ ለዚህ አብቅቶኛል፣ በዚህ ልክ ወዶኛል ብለን እየመሰከረ ነው። ስለዚህ ምሕረቱን መመስከሪያ ቸርነቱን መመስከሪያ ነው ይሄ። ገብቷችኋል። መሸማቀቁ ይፈለጋል። እንደውም በቃ አንገት መድፋቱ ሼም መያዙ እንደውም ይፈለጋል። እውነተኛ ንስሐ ያደርጋታል። ፕራውድ እንደማናደርግ እግዚአብሔርን በመበደላችን ፈጣሪያችንን እርቃኑን ለእኛ ብሎ የተሰቀለውን ክርስቶስ ድጋሚ በምኞታችን በኃጢአታችን መስቀላችንን የሚያሳፍረን ነገር እንደሆነ ለእግዚአብሔር ማሳያችን። አይንተ እግዚአብሔር ካህናት የሚባሉት ለዛ ነው ካህን የሚያስፈራው። አንዳንድ ጊዜ እኮ ለምን እንወሻሻለን? አሁን መምህራችን ብንጠይቀው ዲኤም ላይ የሚላኩልን እንዲሆኝ የሚባሉ በጣም የሚከባብዱ ታሪኮች እኮ ለንስሐ አባት ቢነገሩ ንስሐ ናቸው። ገብቷችኋል አይደል? እና አንዳንድ ጊዜ ወጣት ስለሆነ ጓደኛዬ ስለሆነ ይረዳኛል ብለን የምናስበው ሰው ጋር ማውራት የማናፍረውን ነገር ካህን ጋር ሲሆን ግን ይከብዳል። የከበደን ራሱ የእግዚአብሔር አይን ስለሆነ በትክክል ለእግዚአብሔር እየነገርነው ስለሆነ እና እኔ የራሴን ኤክስፔሪንስ ልንገራችሁ። በጣም ንስሐ ለመግባት አስቸጋሪ ሰው ነበርኩኝ ዛሬ ብዙ ዓመት እና ጓደኞቼ ይገርማቸው በጣም ተጨቅጭቄ ንስሐ የገባው ሰው በጣም ተጨቅጭቄ ነው የንስሐ አባት ያዝኩት። እሸማቀቅ ነበር እና የመጀመሪያ ቀን የንስሐ አባቴ ያሉኝ ምንድነው፣ ልጄ ካህን መሬት ነው፣ መሬት እንዲያደርግ ያለው ብትላት መልሳ ለምን እንዲያረክ እንዴት እንዲህ ታደርጋለህ ትልሃለች ወይ? ለሰውስ ትነግርብሃለች ወይ? ቀጣይ ቀን ስትመጣ አስታውሳ ታሸማቅሃለች ወይ አሉኝ። አይ ካህን መሬት ነው እና ለነዛ ካህናት ስትነግሯቸው እግዚአብሔር በራሱ በክህነቱ በኩል የሰጣቸው ጸጋ አለ። እየሰማችሁ ነው? ይሄ ያለ መፍረድ ጸጋ፣ የመቀበል፣ የመስማት፣ የመርሳት። በእርግጠኝነት የንስሐ አባታችሁን ሄዳችሁ ብታይቋቸው ትዝ የማይሏቸው ብዙ አታይታችኋል። ገብቷችኋል? ጸጋው የክህነቱ ጸጋው ራሱ መልሰው እንዲፈርዱ ያደረጋቸው ሰጥቷል። ያንን በጣም ብዙ የሚዘገንን የስንት ሰው የስንት ንስሐ ልጅ እንትን ሰምተው በሰላም ሲኖሩ ታያቸዋላችሁ። ቀላል እኮ አይደለም የሰው ህመም መስማት፣ የስንቱን እንባ መቀበል እና ተቋቁሞ ሜንታሊ ጥሩ ሆነው ቆመው የምታዩቸው ራሱ ክህነቱ ጸጋው ስላለ ይህን ማሰብ ያስፈልግ። ሁለተኛው ደግሞ በጣም ማሰብ ያለባችሁም ስለመሸማቀቅ ምናምን ስናስብ አንዳንዴ ጥሩ ችግር ነው አይደል የሚመረጠው። ይቅርታ፣ በጣም ጥሩ ችግር ነው የሚመረጠው። ሁሉም ነገር ችግር ነው፣ ግን የምንመርጠው ጥሩ ችግር። አሁን የምንናገረውን ኃጢአት የምናፍረው ለመናገር የተሸማቀቅነውን ኃጢአት ነገ በማናውቀው ቀን በማናውቀው ቅጽበት ክርስቶስ ሲመጣ ለዓለም ሕዝብ ሁሉ የሚነበብ ኃጢአት ነው። የምታውቋቸው የምታፍሯቸው ሰዎች፣ ጓደኞቻችሁ፣ ቤተሰቦቻችሁ ተደብቀን የሰራናቸውን ኃጢአቶች እነሱ ይሰሙታል። እውነተኛው ማንነታቸው በዓለም ሕዝብ ሁሉ ፊት ከመሸማቀቅ ኃጢአታችን ለዓለም ሁሉ ከመነገሩ በፊት ለአንድ ካህን ተናግሮ ስርየትን ማግኘት አይበልጥም? አይሻልም? የአንድ ጊዜ መሳቀቅ ለዘላለም ከመቃጠል ዋጋ ያለው ነገር ምንም ነገር ሊገዛው የማይችል ትልቅ ዋጋ ያለው ነገር ምንድን ነው ካላችሁ ንስሐ ነው። እዚህ ምድር ላይ ለማድረግ በጣም ቀላሉ ምንም ነገር የማይፈልገው ምንድን ነው ካላችሁ ደግሞ ንስሐ። በጣም ቫሉ ያለው ነገር ንስሐ ነው። በጣም ቀላሉ ደግሞ ንስሐ ነው። ሀብታም መሆን አይጠበቅባችሁ፣ ጤነኛ መሆን አይጠበቅባችሁ፣ ስራ ግዴታ አይደለም፣ ትምህርት ግዴታ አይደለም። የትኛውም አይነት ስታተስ መስፈርት ሰው እንዴት መፈለግ ብቻ መስፈርት ይሆናል። ስለፈለግክ ብቻ እኮ ነው ንስሐ የምትገቡ። የንስሐ አባትን አባቴ ወይ በዚህ ቀን ላገኘው ትፈልጋለሁ። እሺ ልጄ ምን ነበር? ይሄን ኃጢአት ሰርቻለሁ፣ ይሄን አድርጊ፣ ተመልሰን መተን አድርጌ ጨርሻለሁ፣ እግዚአብሔር ይፍታሽ። ያን ሁሉ ኃጢአት እነዛን ኃጢአቶች ለማድረግ ያወጣነውን ኤነርጂ እንኳን እኮ ለማጥፋት ኤነርጂውን አንወስድም። እግዚአብሔር በምን ያህል ልክ ቀላል እንዳደረገው እንዴት እንድንድን እንደሚፈልግ እንዴት ወደሱ ለመመለስ መንገዱ እንዴት እንደጠራረገው ኃጢአት ለመስራት ያወጣነውን ገንዘብ ኃጢአቱን ለማጥፋት ስርየት ለማግኘት አናውጠው። ሁሉም ኃጢአት ኮስት አለው። ሳንቦሻሽ
ሁሉም ኃጢአት። ለመዋሸት እኮ መሳቀቅ ይፈልጋል እኮ። ስቅቅ ብለን የምንዋሸው። ለመስረቅ ጉልበት ይፈልጋል፣ ገንዘብ ይፈልጋል፣ ማቀድ ያስፈልጋል፣ ብዙ ሌሊት መጨነቅ ያስፈልጋል። ከስርቆት በኋላ ሰላም የለም። ለዝሙት እኮ የሰው ህይወት ማበላሸት ይፈልጋል። ሁሉም ኃጢአቶች ኮስት አላቸው። ብቸኛው ኮስት የሌለው ኤነርጂ የማይፈልገው እነዚህን ኃጢአቶች እንኳን ስርየት እንድናገኝ የሚያደርገን ደግሞ ንስሐ ነው። ደሞስት ሲምፕለስቲንግ ደሞስት ቫሉየብል ነገር ደግሞ ንስሐ ነው። በጣም ይገርም። እግዚአብሔር መንገዱን ያቀለለበት መንገድ እኔ ሁልጊዜም ቢሆን ይደንቀኛል። ሁልጊዜ ሰው እንዴት በመናገር ብቻ ስንት ዘመን ሙሉ ላቡን ጠብ አድርጎ የሰራውን ኃጢአት በ30 ደቂቃ ስርየት ያገኝ። እግዚአብሔር በጣም እኮ ነው የሚደንቀው። ክርስቶስ በእያንዳንዱ ኃጢአት እርምጃዎችን ውስጥ ያሳለፈው ህመም ቢገባ እንዴት በቀላሉ እንዲህ እንድንመለስ እንደፈቀደ በጣም ግራ የሚያገባ። ፌር አይደለም ለእሱ ራሱ ስናስበው፣ ፌር አይደለም ለእግዚአብሔር ራሱ። ምን አይነት ቸር አምላክ እንደሆነ፣ ይህን እድል አለመጠቀም ደግሞ ምን አይነት ሞኝነት ነው። እና ያ የትንሽ ደቂቃ መሳቀቅ መንግስተ ሰማያትን ታወርሳለች። የትንሽ ደቂቃ ሼም፣ የትንሽ ደቂቃ ፍርሃት፣ ይቺን ፍርሃት ላለመጋፈጥ እኮ ነው አሁንም ኃጢአት ውስጥ ያለ። በጣም ንስሐ ገብቶ የምታውቁ ሰዎች እንግዲህ ኤክስፔሪንስ አላችሁ። ከንስሐ አባት ልክ ተናግራችሁ እግዚአብሔር ይፍታ ብሏችሁ ስትለያዩ ያለው ስሜት የሆነ ፊዚካሊ ነው የሚቀለው ማለት የሆነ በቃ የሚደንቅ ህይወት እኮ ነው። ከዛ በኋላ ከእግዚአብሔር ጋር ሰላም ሆኖ መኖር እንዴት ያለ ኮንፊደንስ የሚሰጥ ህይወት ነው። በጣም የሚገርም። ይሄንን ከሁሉ ነገር በላይ በዋጋ የሚበልጠውን ህይወት በትንሿ መሳቀቅ መግዛት እንችላለን። በትንሿ ማፈር፣ ትንሽ ደቂቃ ተሳቆ የንስሐ አባት ፊት የትኛውም ከአንድ ሰዓት በላይ እኮ አይፈጅም እኮ ንስሐ። ስንት ነገር አውርተን አይፈጅም። እኛ ስንናገር እነሱ መጨረሻ ላይ ሲመክሩን ቀኖና ሲሰጡን ከዛ እንለያያለን። ስንለያይ ግን ንጹህ ሆነን ወደ እግዚአብሔር ልጅነት ተመልሰን የልጅነት ጸጋችን ተመልሶ ነው የምንመለሰው። እና የአብዛኞቻችን ፍርሃት መሳቀቅ ነው። በተለይ ደግሞ ንስሐ ገብተን አሁን በተደጋጋሚ የምንወድቅ ሰዎች አለን። በክፉ ልማድ ተይዘን ሁሉም ሰው ጾር አለበት፣ ሁሉም ቅዱስ ጾር አለበት። ሁላችንም በየቀኑ የምንዋጋው የሆነ ኃጢአት አለ እና ንስሐ ገብተህ በቀኖናው መሀል ወድቀህ እኮ እንዴትም ራስን ታግለህ ንስሐ አባት ጋር ስትሄድ ልጄ ለፍትሃት ነው ሲሉ ያሳቃል አይደል? ያስደነግጣል። አይ አባቴ ለንስሐ ነው ድጋሚ ወድቅ ምን ማድረግ እንችላለን? ሌላ አማራጭ ቢኖረን እኮ እንሄድ ነበር። ሌላ አምላክ ቢኖረን፣ ሌላ መንገድ የተሻለ ነገር ቢኖር እንሄድ ነበር። ግን ከእግዚአብሔር ወዴት መመለሻለን? እና ጻድቅ እንግዲህ 7 ጊዜ ቢወድቅ 7 ጊዜ ይነሳል፣ 8 ጊዜ ይነሳል። እና ተነስተን እስከምንቀር ድረስ በወድቅ የምነሳለው እያሉ ብዙዎቻችን የንስሐ አባቶቻችን ዘግተናቸው ስልካቸውን ሳናነሳ መንገድ ላይ ስናያቸው መንገድ እየቀየረን የምንሄደው በተደጋጋሚ በወደቅ ነው። ተይ ይሄንን ሰው ተይ ይሄንን ኃጢአት ተው ይሄንን ብለው በመከሩም ነገር ነው። ግን እግዚአብሔር እንደማይሰለቸው የንስሐ አባቶቻችን እነሱም አይሰለቻቸውም። ይህንን ማወቅ አለባቸው። ምክንያቱም ቅድም እንዳልኳችሁ የእግዚአብሔር ዓይን ናቸው። እነሱ ልጄ ያሉ የሚጠሩን እግዚአብሔር ልጅ በሚልበት መንገድ ነው እና መሳቀቁን ቅድም የተባለው የልብ ደንዳንነቱን አሁን ደግሞ ያልኳችሁን በተደጋጋሚ ኃጢአት ወድቆ ተደጋጋሚ ጊዜ ንስሐ ለመግባት መሞከሩን ትንሽ የምንከፍለው ዋጋ ነው። በጣም ለትልቁ ዋጋ በጣም የምንከፍለው ትንሹ ቀላሉ ዋጋ ናት እና ይህንን ማሰብ ኮንሲደር ማድረግ በጣም አስፈላጊ ነው ብዬ አስባለሁ። ሚዩት ነው እዩ። እግዚአብሔር ይስጥልን ቃሎት ያሰማልን ብለናል። እና መጠኑን ብናመዛዝነው የምንከፍለውን ዋጋ እና የምናገኘውን ነገር ብናመዛዝነው ከባድ አይሆንም ለመወሰን እውነት ለመናገር እና እንደተባሉ ነው ሰው ንስሐ መግባት ያለበት በቃ ንስሐ ግባ የሚል ስሜት ሲሰማው ብቻ አይደለም። ያችን ስሜት የምንጠብቅ ከሆነ መቼም አንገባ። ወደኋላ የሚጎትተን ንስሐ እንዳንገባ የሚያደርጉን በጣም ብዙ እንቅፋቶች ቢኖሩብን እንኳን እነዛን ታግሎ ወደ ንስሐ መሄድ ያስፈልጋል። ላይቭ ከመግባቴ ከጥቂት ደቂቃዎች በፊት ከአንዲት እህቴ ጋር እያወራን ነበር በዚህ ጉዳይና ንስሐ ለመግባት ስናስብ ስንወስን ፈተናዎቹ የሚመጡት በጣም ካልጠበቅናቸው ቦታዎች የሆነ አሁን ሰይጣን የሆነ ፈተና ብስቶብን ምናምን ነገር ንስሐ መግባት ቢያቀተን ኖርማል ነው አይደል? በቃ ያው የሚጠበቅ ነገር ነው። ሰይጣን ይፈትናል። ሰይጣን ባመጣብኝ ፈተና ምክንያት እኔ ንስሐ መግባት አልቻልኩም ብንል አንድ ነገር ኖርማል። ከንስሐ አባት ፈተና ሲመጣ ግራ ያጋባም። ንስሐ ለመግባት ንስሐ አባት ራሱ ፈተና ሲሆኑ በጣም ንስሐ መግባት ፈልጎ የሆነ ሰው
በቃ በጣም እንደፈለገ እየተሰማው ግን አደሴ እንደም የራሱ ልብ የራሱ ስሜት ሲከዳው ንስሐ ለመግባት ጠላቱ ራሱ ሲሆን ማለት ነው። ከውጭ ከሆነ አካል ሲሆን ከልቡ የሚመነጭ ሀሳብ ጠላት ሲሆንበት ያስጨንቃል። እውነት ነው። በቃ ይሄ ኤክስፔክትድ። እነዚህን ፈተናዎች መቋቋም ካልቻለ ንስሐ መግባት አንችልም። በቃ ይሄንን ነው ሰው በደንብ መለየት ማወቅ ያለበት ጉዳይ። ቅድም ካልኳችሁ ሰው ጋር እህት ጋር ስናወራ ከንስሐ አባቷ ጋር ትቀጣጠራለች፣ እሷ ትሄዳለች፣ ንስሐ አባቷ ይቀራል። ትጠብቃቸዋለች፣ 1 ሰዓት 2 ሰዓት ያረፍዳሉ። ተቀጣጥረው ይረሳሉ። 2 3 4 ከሞከረ በኋላ የሆነ ሰው ይሰለቻል አይደል? በቃ ምንድነው ከዚህ በላይ ምንድነው? በቃ ምን እዳለብኝ ያሰኘው ወይ ደግሞ እግዚአብሔር በቃ ንስሐ እንድገባ አልፈቀደም እንልና ፈቃደ እግዚአብሔር አይደለም ተብሎ ለመቶ። በነገራችሁ ላይ ፈቃደ እግዚአብሔር እንደሆኑ በቃ በግልጽ የታወቁ ነገሮች አሉ። ንስሐ እንድንገባ እግዚአብሔር ፈቅዷል። ስጋው ደግሞ እንድንቀበል እግዚአብሔር ፈቅዷል። እንደ አዲስ መፍቀድ አይጠበቅበትም። እንደ አዲስ መጸለይ መለመን በቃ ፈቀድልኝ ማለት ተፈቅዶልናል። ስንጸልይ የምንጸልየው እሱ እንዲፈቅድልን ሳይሆን እኛን እንዲያስችለን እኛ ለራሳችን መፍቀድ የምንችል እንዲያደርገን ማለት ነው። ነፃ ፈቃዳችን ተጠቅመን ኃጢአት ከመስራት ነፃ ፈቃዳችን ተጠቅመን ወደሱ መቅረብን እንድንመርጥ እንዲያግዘን ነው እንጂ የምንጸልየው እንዲፈቅድልን አይደለም። ፈቅዷል። ቀድሞ እግዚአብሔር በቃ ንስሐ ግቡ ብሎ አዞናል። ከመፍቀድም ማለት ስጋዬን ብሎ ለሚጠጡ ተፈቅዷል። ደጋግመን ሞክረን ስላልተሳካል በቃ እግዚአብሔር አልፈቀደልኝም የሚሉ ሰዎች በዚህ ዓመት በቃ እግዚአብሔር አይደለም። ይሄ ፈተና ይሄ በራሱ አንድ ቀኖና ነው። ንስሐ አባት ለማግኘት ፈልገን ማግኘት አለመቻል፣ ስጋው ደግሞ ለመቀበል ፈልገን መቀበል በራሱ ቀኖና ነው። ልክ ንስሐ አባታችን ቀኖና እንደሚሰጡን እግዚአብሔር ይሰጣል። የራሱን ቀኖና ይሰጣል። ተዘጋጅተን በቃ ተዘጋጅቼ ጨርሻለሁ ብለን አስበን እኛ በእኛ ሐሳብ በእኛ አይን ልክ ስጋው ደግሞ ልንቀበል ስንል ወይ እንታመማለን ወይ እንቆስላለን ወይ ችግር ይገጥመናል። ሁሌ ልንቀበል ስንል የሆነ ነገር እየተፈጠረ 2 3 ሲያመላልሰን በቃ እግዚአብሔር አልፈቀደም ብለን እንድንሸሽ ሳይሆን አይ ይሄ ለራሱ ቀኖና እግዚአብሔር አምላክ በዚህ ውስጥ የማሳየውን ጽናት ይፈልገዋል። እግዚአብሔር አምላክ በዚህ ውስጥ የማሳየውን ትግል ይፈልገዋል። ንስሐ አባቴን ፈተና ሲሆኑብኝ፣ የገዛ ፈቃዴ ፈተና ሲሆኑብኝ፣ በዙሪያ ያሉ ሰዎች ፈተና ሲሆኑብኝ ተስፋ ሳልቆርጥ ሳልወድቅ እጅ ሳልሰጥ ይሄንን ዓላማ ለማሳካት የማደርገው ጥረት በራሱ ተጋድሎ ነው፣ ዋጋ አለው እና የሚፈትኑ ነገሮች በዙሪያችን መኖራቸው የሚገርም ነገር አይደለም። እና እንደዚህ አይነት የሚመላለሱ የሚደጋገሙ ፈተናዎች የሚገጥሟችሁ ከሆነ ተስፋ ሳይቆርጡ በተደጋጋሚ መሞከር አንደኛ፣ ሁለተኛ ደግሞ አማራጮችን ማየት። ለምሳሌ ንስሐ አባታችን ጭራሽ በቃ የማይመቻቸው አይነት ከሆኑ አባት መቀየር መፍትሄ ነው። በቃ በስርዓት ደውለን ተሰናብተን ስላልተመቸኝ እርሶን ማግኘት እርሶን ቢዚ ስለሆኑ እኔም ሩቅ ስለሆንኩኝ በቅርብ ያሉ አባት ሊይዝ ነው ብለን አሳውቀን አባት የሚያዝ ኃጢአት አይደለም። ንስሐ አባትን መሰናበት ኃጢአት አይደለም። ነገራችን ግድ ከሆነ ማለት ነው። ግን መሳካት መስተካከል የሚችል ጉዳይ ሆኖ በምክንያቶች ከሆነ እየዘገየ ያለው ደግሞ መጽናት መጠበቅ ነው። የቅዱስ ኤፍሬም ታሪክ ትዝ አይላችሁም? ቅዱስ ኤፍሬም ነው አይደል? ከቅዱስ ባስልዮስ ጋር ካልተሳሳትኩኝ ተሳስቼ ሊሆን ይችላል። አንዲት ሴት ንስሐ ለመግባት ስትመጣ ይሄን ኃጢአት እኔ ላስተሰርይልሽ አልችልም፣ ሂጂና ለዛ አባት ንገሪው ብሎ ሌላ ሀገር ሲል ታሪኩን ታውቁታላችሁ ብዬ አስባለሁ። እኔ ጋር ንስሐ እኔ በጣም ደካማ ሰው ስለሆንኩኝ እኛ አባት እኚህ ካህን እዛ ሀገር ያሉት ካህን በጣም ቅዱስ አባት ናቸው እና እሳቸው ጋር ሂጂ፣ እሳቸው ይጸልዩልሽና ከኃጢአትሽ ትላቀቂያለሽ ብሎ ይልካታል። ውዳሴ ማርያም ትርጓሜ መቅደም ላይ ያለ ታሪክ። ያኛው አባት ደግሞ እንደገና አይ ይሄንን ኃጢአትም ማን ያሉን ቅዱስ ኤፍሬም ይሻላል ሂጂ እሱ ጋር ይላታል መልሶ ማለት ነው። አሁን እንደሰው ስናስብ ያበሽቃል አይደል? ምንድነው እንደዚህ አይነት እንትን በቃ አይገላግሉኝም እንዴ ምናምን ያሰኛል። ግን ደግሞ እነዚህ አባቶች ለካ በውስጡ እያስተማሩት ያለው ትምህርት አለ። መመላለሷ ሳትበሳጭ ተስፋ ሳትቆርጥ መሄዷ በራሱ ዋጋ አለው ማለት ነው። በነገራችን ላይ ማናችንም ለማማረር መብት የለም። ኃጢአቱ የኛ ነው። ንስሐ በመግባታችንም ደግሞ ዋጋ የምናገኘው እኛው ነን። እያንዳንዱ ድርጊታችን ኮንሲኩዌንስ እንዳለው ማወቅ ያስፈልጋል። ንስሐ አባቶቻችን ቢያስቸግሩ ምናምን ነገር እነሱ ላይ ለመፍረድ እነሱን ለማማረር ለመሳደብ ምናምን መብት የለም። የኃጢአቴ ውጤት ነው ይበለኝ፣ ጌታ ምሕረቱን ይላክልኝ እያልን ቀኑን እንጠብቃለን እንጂ እነሱን ሰበብ አድርገን እነሱ እንደዚህ ስላደረጉኝ በቃ እኔ ከዛሬ በኋላ ምናምን ብለን እነሱን ምክንያት አድርገን ለመተው ለመሸሽ መብት የለም። የሆነ ልክ እንደ ባለመብት የምንቆጣው የምንበሳጨው ነገር ተገቢ አይደለም ለማለት ነው። መታገስና መታገል ይፈልጋል። አይ ዛሬ ባይሳካ ነገ ይሳካል፣ እግዚአብሔር ሲፈቅድልኝ ይሆንልኛል እንጂ እንዲሁ በከንቱ አይቀርም እያለን መታገላችን ዋጋ አለው። ዋጋ የሌለው ነገር አይደለም እና ንስሐ ለመግባት ስንፈልግ አይ ቆይ አሁን ኃጢአቱን ሳጠራው ሳትሰጥ ምናምን እያለ ወይ ደግሞ ቅድም እንዳልነው ውጫዊ በሆኑ ምክንያቶች ከንስሐ አባት ጋር ምናምን በተገናኘ ወደኋላ የሚጎትቱ ነገሮች ካሉ እነሱን መታገል ያስፈልጋል የሚለውን ለማንሳት ነው። እና ደግሞ አንድዩ የተናገረው ሀሳብ ላይ አጽንኦት ለመስጠት ያክል ጸሎት። አሁን ብዙዎቻችን ልክ ኃጢአት ስንሰራ እንደኔ ከሆናችሁ ምናልባት እንግዲህ
ልክ ኃጢአት ስንሰራ ንስሐ እስክንገባበት ጊዜ ድረስ ያለውን ለምሳሌ ዛሬ ሐሙስ ነው ወይ ሮብ ዕለት ተነስቼ ኃጢአት ብሰራ ንስሐ አባቴን የማገኘው እሑድ ከሆነ በቃ ከሐሙስ እስከ እሑድ ያለችዋን ቀን ነፃ እንደሆንኩኝ ነው የማስበው አይደል? ፐርጅ የሚል ፊልም አለ፣ ህግ የሌለበት እንደፈለገን የምንሆንበት እና እንደዛ በቃ ልክ አባቴ ጋር ልሄድ ነው ንስሐ መግባቴ ስለማይቀር ንስሐ እስክገባ ድረስ እንደፈለግኩ ይሉንና መጨረሻ ሰብሰብ አድርጌ አንደኛዬ ለአባ ነግሬ ከዛ በኋላ ወደ ጸሎትም ወደ ጾምም ወደ መንፈሳዊ ነገር ይመለሳል። እስከዛ ግን በቃ ችግር የለም ኃጢአቴን በቃ አንዴ መናገር አይቀርም እያልን ማለት ነው። ይሄ በጣም በጣም መጥፎ ሳይክል ነው። ልክ ከንስሐ ገባው ወደ ንስሐ አክቹዋሊ መቅረብ እንዳንችል እግዚአብሔር መፈለግ ልባችን እንዳይጸጸት እግዚአብሔር እንዳይፈልግ ከሚያደርጉ ችግሮች አንዱ ይሄ እና ንስሐ ከገባው በኋላ ጸልያለሁ። አቡነ ሽኖዳ ሳልሳዊ ይመስሉኛል በረከታቸው ይደርብንና ንስሐ ከገባው በኋላ ጸልያለሁ አትበል፣ ምክንያቱም የእውነተኛ ንስሐ በሩ ራሱ ጸሎት ነው ይላል። በቃ ንስሐ ከገባው በኋላ የምጸልየው የምትል ከሆነ መቼም አትጸልይም። የእውነተኛ ንስሐ ብሩ ጸሎት ነው። መጸለይ ከጀመርክ ነው የምርም ንስሐ መግባት የምትችለው። መጸለይ ከጀመርክ ነው የምርም እግዚአብሔርን ማግኘት የምትችለው እንጂ አይ በቃ ንስሐ ገባው በኋላ ጸልያለሁ የምትል ከሆነ እውነተኛ ንስሐን እንኳን መግባት አትችልም ይላሉና መጸለይ ያለብን አክቹዋሊ በጣም በታምንበት ነው። ጸሎት መድኃኒት አይደለ? ከእግዚአብሔር ጋር የምንገናኝበት ከእግዚአብሔር ፈውስን የምናገኝበት መድኃኒታችን። መጸለይ ያለብን በኃጢአት በታመምን ጊዜ ነው፣ በዳንን ጊዜ አይደል? የምር ንስሐ መግባት የሚፈልግ ሰው ንስሐ ከመግባቱ በፊት ነው መጸለይ መጀመር ያለበት። ንስሐ ከገባ በኋላ አይደለም ጸሎትን የሚጀምረው። የምር ከእግዚአብሔር ጋር መታረቅ የሚፈልግ ሰው ንስሐ ከመግባቱ በፊት ነው መንፈሳዊ ምግባራትን የሚጀምረው፣ የሚሰግደው፣ የሚጾመው፣ የሚጸልየው። የግድ ንስሐ ገብቶ ከጨረሰ በኋላ መሆን የለበትም። ስለዚህ በቃ ለምሳሌ ጾም እየጾማችሁ አብይ ጾም ላይ ወይ የሆነ ጾም ላይ ገና ጾም ላይ ምናምን ተሳስታችሁ የጾም ምግብ የፍስክ ምግብ በልታችሁ ታውቃላችሁ? ጾም ያለው ምግብ እንቁላል፣ ስጋ ምናምን ነገር። ከዛ ምንድን ነው የምታደርጉት? ያንን ከበላ እዩ ምንድን ነው የምታደርገው? በጾም ቀን እንቁላል ምናምን ብበላ እና አማራጭ አለኝ እጄና አዘዘዋለሁ። እስክትናዘዝ ትበላለህ ወይስ ትተዋለህ? እሱ ከባድ ነው። አዎ ምን መሰለህ እየበላ ልክ ቅቤ እንዳሉት እዚህ ይላል ጾማል። አሁን ትክክለኛው እርምጃ መሆን ያለበት ወይኔ ብለህ መተው ነው ምግብ። አሁን ኦልሬዲ ስለበላሁኝ ልጨርሰው አትልም። ትተወውና ከዛ በኋላ ንስሐ አባትን አግኝተህ ንስሐ ትገባለህ። ብዙዎቻችን ግን የምናደርገው ቆይ ነገ መጠመቂያ ቀን ነው ስለዚህ ዛሬ አንድ አፍርሻለሁ ልብላ ነው። ገብቶሃል? ይሄ ክርስቲያናዊ አካሄድ አይደለም። ትተወዋለህ። ስለጀመርከው መጨረስ አለብህ ማለት አይደለም። የሆነ ኃጢአት ስለሰራ ማድረግ አለብህ ማለትም አይደለም። ኢንጀነራል ማለት ነውና ትተወውና ታቆመውና አማትበህ ጸሎትን አድርገህ ጌታው ይቅር በለኝ ብለህ ንስሐ አባት ጋር ስትሄድ ደግሞ ትጠመቃለህ። ዛሬ እኔ ሐሙስ ዕለት ለምሳሌ ጾም ቢሆን አብይ ጾም ውስጥ በሆነ ዛሬ ሐሙስ ዕለት እኔ የፍስክ ምግብ ብበላ አባቴ ደግሞ አግኝቻቸው የሚያጠምቁኝ ወይ የሚረጩኝ ማጥመቅ ሰው የሚረጩኝ ቅዳሜ ወይ እሑድ ከሆነ እስከ ቅዳሜ እስከ እሑድ በቃ ጾም ማለት አይደለም። አፍርሳ መጾም አትችልም አትባል። አሁን እየበላ ታቆምና ጾምን ትቀጥላለህ። ከዛ በኋላ ነገም ትጾማለህ፣ ዓርብም ትጾማለህ፣ ቅዳሜ አባ ጋር ትረጫለህ። አንድ ቀን ኃጢአት ስለሰራ አንድ ቀን ስለተሳሳትክ ቀጣዮቹን ቀን መሳሳት አለብህ ማለት አይደለም። ወይ ደግሞ ቀጣዮቹን ቀን የምትሰራው ጽድቅ አይቆጠርም ማለት አይደለም። ይሄንን በጣም አጽንኦት መስጠት ያስፈልጋል። ስለዚህ ኃጢአት ከሰራን በኋላ በቃ ንስሐ ስገባ ጸልያለሁ ብለን ወደኋላ ማለት የለብንም። ንስሐ ስገባ ቤተክርስቲያን ሄዳለሁ ብለን ወደኋላ ማለት የለብንም። ንስሐ ስገባ አስቀድሳለሁ ብለን ወደኋላ ማለት የለብንም። ለምንድን ማታስቀድሹ? መቅደስ ማገቢው ኃጢአት ሰርቻለሁ ቤተክርስቲያን መሄድ አልችልም። ለምንድን ማትጸልየው? እኔ አሁን በጣም ኃጢአተኛ ስለሆንኩ የጸሎት ስሜት አይሰማም። እኔ አሁን ፐርሰናሊ የሚሰማኝ ስሜት እሱ ነው። ቅድም እዩም ብለዋል። ሰው የሚጠላውን ኃጢአት ከሰራ በኋላ ተነስቶ መጸለይ ከቻለ በጣም ጎበዝ ክርስቲያን፣ ክርስትና የገባው ሰው። ባለፈውም ላይቭ ስንገባ ብያቸዋል። ኃጢአት በደል ከሰራን በኋላ መጸለይ መቻል በጣም ትልቁ የክርስትና በቃ ስቴፕ ነው። በጣም ገብቶናል ማለት ነው። ምክንያቱም ልክ ኃጢአት ስንሰራ ልክ መንፈሳዊ ዝለት ሲገጥመን መጀመሪያ የሚሰማን ስሜት መንፈሳዊ ነገሮችን መጥላት። መጸለይ ያስጠላናል። እንኳን መንፈሳዊ ነገር መንፈሳዊ ያስጠላናል ብለን ለባለፈው በቃ መንፈሳዊ ነገሮች ሁሉ ያስጠሉን። ትልቁ ልንወስድ የምንችለው እርምጃ ልክ ኃጢአት ከሰራን በኋላ ተነስቶ መጸለይ ይቅር በለኝ ማለት ነው። ልክ መጸለይ በምንችልበት ሰዓት ነው። ልክኛ ግን ቀን ኃጢአት ከሰራን ማታ ጸሎታችን መጸለይ ኃጢአቱን ተውት። ማታ ከመኝታ በፊት ከሆነ የምትጸልዩትና ከጸሎት በፊት ፊልም ማየት ልምድ ካላችሁ ወይ መጽሐፍ ማንበብ ልምድ ካላችሁና ፊልሙ በጣም መጥፎ ከሆነ በጣም ግድያ የበዛበት መወጋጋት መገዳደል የበዛበት የሚያስጨንቅ ወይ ዝሙት የበዛበት አይነት ፊልም ከሆነ ፊልሙን ዘግተን ተነስተ መጸለይ ይከብደናል። እኛ እኮ ምንም አላደረግም ፊልም ያየን፣ ግን ፊልሙን ዘግተን ተነስተ መጸለይ ግድያ ያለበት ድብድብ ያለበት ፊልም ካየን በኋላ መጸለይ ይከብደናል። በቃ ስሜቱ ስለሚጋጭ ማለት ነው። ትልቁ ግን መንፈሳዊ ልምምድ ልናደርገው የሚገባው ነገር እንደውም ክፉ ነገሮችን ካደረግን በኋላ መጸለይ ያለብን ተነስተ ቶሎ ዲቶክስ ማድረግ ያለብን ማለት ነው። ሰው በረኪና ከጠጣ በኋላ ቶሎ ወተት ይሰጣል አይደል?
መርዙን እንዲያረክሰው ማለት ነው እንጂ በቃ ዳይጀስት ሆኖ ይወጣ ምናምን አይባል። ልክ ኃጢአት ከሰራን በኋላ ቶሎ ማርከሻውን ጸሎት መሞከር አለብን እንጂ ምንም መጥፎነት ቢሰማን፣ ምንም ድካም ቢሰማን፣ ምንም እግዚአብሔር የሚሰማን ባይመስለን የምንናገረው ቃል እግዚአብሔር የሚቀድስ ስለሆነ ከመጸለይ ወደኋላ ማለት የለብንም፣ መድከም የለብንም። ወደኋላ ሊያስቀሩን ከሚስቡ ነገሮች ሁሉ ጋር ታግለን አይ መጸለይ አለብኝ እግዚአብሔር ማግኘት አለብኝ ማለት አለብን እንጂ ተስፋ መቁረጥ የለብንም ነው መልእክቴ። ሰዓታችንን እንድንጠቀም እየመሸ ስለሆነ አንድ ጥያቄ ብቻ ላንሳልና እሱ ላይ ሪፍሌክት አድርገን ከዛ ተቀጣጥረን ለቀጣይ ጊዜ ደግሞ እንለያያለን። ምንድነው ማነሳው ብዙ ከሚነሱ ሀሳቦች አንዱ ቀኖና አነሰብኝ። ያው በጣም ብዙ ነገር ነገርኳቸው ለንስሐ አባቴ፣ ግን የነገርኳቸው ነገር የገባቸው አይመስለኝም። ያን ሁሉ ነገር ነግሬያቸው 2 ቀን ስገጂ ነው ያሉኝ፣ 3 ቀን ጾም ነው ያሉኝ እና ምንም ኃጢአቴ ይቅር የተባለ አይመስለኝም። ንጹህ የመሆን ስሜት አይሰማኝም ከፈጸምኩት ቀኖና አንጻርና ምን ይሻላል የሚሉ ሀሳቦችንም የሚያነሱ ወንድሞች እህቶች አሉ። ምን ትላለህ ወንድማችን? በጣም ብልህ አባቶች እንዳሉ ማሳያው እዚህ ጋር ሰው በተለይ አሁን በጣም ማወቅ ያለብን ነገር ቀኖና ቅጣት አይደለም። ቅጣት ማለት በስህተትህ ልክ የሚሰጥ ማካካሻ፣ የኃጢአትህ ማካካሻ የሚያክል ነገር የለም እዚህ ምድር ላይ። እግዚአብሔር ስለሆነ ነው የማረህ ነው። ሰው ቢሆን የሚታገሰን ነገር አይደለም። ተገብቷል? እና ይሄ ምንድን ነው? ቀኖናውን ስለፈጸምን አይደለም እግዚአብሔር የማረን። ቀኖናው የበለጠ ወደ እግዚአብሔር መቅረቢያ ነው፣ ለእኛ ተብሎ የተሰጠን ነገር። ቅድም እንዳልኳችሁ ልብን ማለስለሻ፣ ልብን መስበሪያ፣ እውነተኛ ንስሐ እንዲሆን፣ እውነተኛ መሰበር እንዲሆን እና ይሄ እንዴት ነው ትዕቢት እንዳይፈትነን አለ አይደል? አንዳንድ ጊዜ ነገሮች ነፃ ሲሆኑ፣ ክፍት ሲሆኑ፣ ባዶ ሲሆኑ ነገሮችን ማቅለል ስለሚመጣ ነው እንጂ በኃጢአታችን ልክ የሚሰጠን ቅጣት አይደለም። እና ቀኖና አነሰብኝ የሚል ሰው እንደዛ ነበር የሚሰማው ማለት ነው። ኦኬ፣ ብዙ ቀኖና በኃጢአት ልክ ተሰጥቶ ካደረግከው በኋላ ቀኖናውን ስለፈጸምክ እግዚአብሔር ማረህ ማለት ትዕቢት ነው፣ በጣም ትልቅ ትዕቢት ነው። እና ፍጹም ቸርነቱን አብዝቶ ፍጹም ፍቅሩን አብዝቶ ምሕረቱን እንዳበዛልን ማሳያው ይሄ ነው። አባቶቻችን ደግሞ የሚያደርጉት ለዛ ነው። እንደው በጣም ትንሽ ኃጢአት ለሰራ ሰው፣ ትንሽ መንፈሳዊ ሕይወቱ ለበረታ፣ በትናንሽ ኃጢአቶች ብቻ ይሄ እንዴ ነው ብዙ ጾር የሚያስቸግረው ብዙ ክፍል ማል ውስጥ ያልገባ ሰው እንደው ብዙ ቀኖና ይሰጠዋል። በጣም ብዙ ኃጢአት የሰራ ሰው፣ በጣም ለብዙ ጊዜ ርቆ የተመለሰ ሰው ደግሞ ትንሽ የ3 ቀን የ1 ቀን 3 ስገድ ምናምን ይሰጠዋል። እና ይህን የሚያደርጉበት ምክንያት የመጀመሪያው በጣም ርቆ ለነበረው በጣም ብዙ ኃጢአት ለሰራው ሰው ተስፋ ቆርጦ እንዳይሄድ፣ እግዚአብሔር በዚህ ልክ ነው ያስቀየምኩት እንዳይል፣ ምሕረቱን እንዳይጋረድበት፣ ቀጣኝ ቀሰፈኝ እንዳይል አባቶች የሚያደርጉት ነው። ያ ሰው ደግሞ ይበልጥ ትህትና ልቡን ገዝቶት እየበረታ ወደ እግዚአብሔር እንዲቀርብ ማድረጊያ ነው። እና የትዕቢትና የትህትና ጉዳይ ነው። በራስህ ተመክተህ መስገድ ስለቻልክ እግዚአብሔር እንደማረህ እንዳይሰማ አንደኛ። ሁለት ደግሞ በዝቶብህ እግዚአብሔር ቅጣቱን አበዛብኝ በዚህ ልክ አስቀይሜዋለሁ የሚል የተስፋ መቁረጥ ደግሞ እንዳይሰማ አባቶች በጣም ድንቅ የሆነ ጥበባዊ መንገድ ንስሐን ቀኖና የሚሰጡበት መንገድ ነው እና በዚህ ልክ ይመልከቱት ባይ ነኝ። ጥሩ። እዚህ ላይ እንደውም ብዙ መጨመር ራሱ አያስፈልግም። በቃ እንደተባለው ነው። ቀኖና ለኃጢአታችን የሚሰጠን ተመጣጣኝ ቅጣት አይደለም። ቀኖና መድኃኒት ነው። የበለጠ መንፈሳዊ የበለጠ ወደ እግዚአብሔር እንድንቀርብ መንፈሳዊ ነገር እንድንለማመድ ማለት ነው። እንደውም አንድ መምህር ሲያስተምሩ በጣም ባለጸጋ የሆነ ሰው ኃጢአት ሰርቶ ሲመጣ ንስሐ አባቱ ጹም ይሉታል። ምክንያቱም በቃ ምግብ በእጁ አለ፣ መጾም ነው የሚከብደው። ድሃ ሲመጣ ጹም አይባልም። ጹም ባትለውም እየጾመ ሊሆን ይችላል እሱ ሰው የሚኖረው። ድሃ ሆኖ ምናምን ሲመጣ ደግሞ መጾት ይባላል። የሚጎለው የሚያጣው ገንዘብ ነው፣ ከዛ ላይ ስጥ ይባላል። ለምን? መንፈሳዊ ልምምድ ነው። በቃ ምንም ማለት ነው። ሀብታሙን መጾት ብትለው በብሬ ዳንኩ ይላል። ወጣቱን ስገድ ብትለው በጉልበቴ ሰግጄ ዳንኩ፣ በቃ ጉልበቴ እስካለ ብሬ እስካለ ምን አስጨንቀኝ ይላል። እንደዛ እንዳይሆን ማለት ነው። የሚሰጡን ቀኖናዎች መንፈሳዊ ልምምዶች ናቸው። በቃ መንፈሳዊ ነገር እንድንለማመድ። እኔ በሄድኩበት ሁሉ የምናገረው አንድ ታሪክ አለኝ። አንዷን ጓደኛችንን ንስሐ አባቷ የሰጧት ቀኖና ገላሽን እንዳትታጠቢ ለ2 ሳምንት በቃ ከአቅም በላይ ችግር ካልገጠመሽ ገላሽን እንዳትታጠቢ የሚል ቀኖና የሰጧት። አሁን በቅጥነተ ሕሊና እንደው በጣም አስተዋይ ሰው ካልሆንክ በቀር ያበሳጭ። ምን አገናኘው ንስሐና አሁን እኔ መታጠብ የፈለኩት ነፍሴን ነው እንጂ ስጋዬን ነው ምናምን ትላለች። የቆሸችው ነፍሴ ናት ምናምን ትልና ምን አገናኘው ትላለች። የሚገርም ያኛ በጣም የተማሩ አባት ናቸው። በጣም የምናከብራቸው ጊዜ መነኩሴ ናቸው። በርግጥ ለጵጵስና ምናምን የምንጠብቃቸው በግላቸው በጣም የምንወዳቸው አባት ናቸውና በኋላ ሲገባን ልጅቷ በጣም ተበሳጭታ ምን አይነት አባት ነው ያገናኘኝ ምናምን ነገር
እንደዚህ እኮ አሉኝ ምናምን ነገር ስትል ቆም ብዬ ሳስበው እና በኋላ ከሷ ጋር ስንወያይ የተረዳሁት ነገር የልጅቷ ትልቁ ፈተናዋ ትውዝፍት ነው። በቃ መጋጋት ትወዳለች፣ በቃ መቀባባት፣ ማጌጥ ምናምን በጣም ትወዳለች እና ትንሽ መልካም ስለሆነች በቃ በመልኳ በጣም የምትመካ አይነት ሰው ናት። ስለዚህ እኛ አባት እያስተማሯት ያሉት አፈር መሆኗን፣ ቆሻሻ ነሽ፣ አፈር ነሽ፣ ከትቢያ ነው የተሰራሽው፣ ውሃ ስላጠራን ውሃ ስላነጻን ልብስ ስለሸፈነን የተሻለን ሰዎች ነው ማለት አይደለም የሚለው ነገር እንድትረዳና ትንሽነቷ እንዲገባት ነው እኛ አባት ይሄን ቀርና የሰጧትና መንፈሳዊ ነገሮችን መለማመድ እንድንችልና ወደ እግዚአብሔር መቅረብ እንድንችል ነው ቀርና የሚሰጠን እንጂ ለቅጣት አይደለም። እና እነዚህን ድርጊቶች የምንፈጽማቸው እግዚአብሔር በድርጊቶቹ ልክ ኃጢአታችንን ይቅር ስለሚለን አይደለም። መስገዳችን በጾማችን ልክ ሳይሆን ራሳችንን ለእግዚአብሔር ማስገዛታችን እንድንመለከት ነው። ቅድም ያነሳነው ለምሳሌ ንስሐ አባት ፊት ቀርቦ በቃ ለእግዚአብሔር ከነገርኩት አይበቃም፣ ንስሐ አባት ፊት ቀርቤ ለምን እናገራለሁ ይላል ሰው አይደለ? ንስሐ አባት ፊት ቀርቦ መናገር ቅድም እዩ እንዳሉ ያሳቅቃል፣ ያስፈራል። እንድንሳቀቅ እንፈራ ደግሞ ይፈልጋል እና ያችን ሰቀቀን ያችን ፍራቻ ለመሸሽ ከእግዚአብሔር ጋር ካወራው እግዚአብሔር ፊት ካለቀስኩኝ ማረኝ ካልኩት ከልቤ ከተጸጸትኩኝ ያበቃም ወይ ለካህን ሄጄ መናገሩ ለምን ያስፈልጋል ይላል ሰው። ግን እውነት እንነጋገር ከተባለ ለካህን ከመናገርና ለእግዚአብሔር ከመናገር የትኛው ነው የሚያስፈራው? ማን ነው ማስፈራት ያለበት? ካህን እኮ ልክ እንደናንተ የሚበድል ሰው ነው። የሚያስፈራው እኮ እግዚአብሔር ፊት መቆም ነው። እውነተኛ ፈራጅ ነው። ሙት ሊለን የሚችለው እግዚአብሔር። ካህኑ ሙት አይለን መቼስ ስገድ ቢለን ምንም አያደርገን። ካህኑ ኃጢአታችንን ከማጥራት ያለ እግዚአብሔር ሊፈርድብን ሊገለን ይችላል። እግዚአብሔር ፊት መናገር ይሻለኛል ካህን ፊት መናገር የምንለው እግዚአብሔር እንደሚያየን ስለማናምን ነው። ካህኑ ፊዚክሊ ፊት ለፊታችን ስለሚታይ እየሰማን እያየን መሆኑ አንጠራጠር። ፊቱን ፊት ለፊት ስለምናየው በቃ የሆነ የሚሰማን ስሜት እግዚአብሔር ፊት ለፊት ስለማናየው ተደበቀን ኮንሽ መጋረጃ ጀርባ ጌታው ይቅር በለኝ ብለን መገላገል እግዚአብሔር እየሰማን እንደሆነ ለጸሎት ስንቆም እሱ ፊት እንደቆምን ስለማናምን ነው። የእምነት ጉድለት ነው። ይሄን ራሳችሁን አሳምኑት። በነገራችሁ የእምነት ጉድለት ነው እንጂ በእግዚአብሔር መሐሪነት ምናምን ስላመንን አይደለም። ካህኑ ምን ያደርገናል? ሊያስምረን ብቻ እኮ ነው የመጣው። ሊፈርድብን አይደለም። ሊፈርድብን ደግሞ የተገባ ኃጢአተኞች በደለኞች ስለሆነን ማለት ነው። ካህኑ ፊት መቆምን የፈራነው ካህኑ ፊት ለፊት እንዳለ አምነን ስለተቀበልን ስላወቅን እግዚአብሔር እያየኝ ነው፣ እግዚአብሔር አይኖች ፊት ለፊት ቆሜያለሁ የሚለው ማመን ስለከበደን ግን እቺን የእምነት ጉድለታችንን እግዚአብሔር አምላክ ስለሚያውቅ ነው ሂድና ለካህን ተናዘዝ ያለ። ለእግዚአብሔር ተናዘዝ ምናምን ቢባል ራሳችንን እናታላ እየመጣን ተናዝዣለሁ በቃ ምን ቀር እንዳንል ማለት ነው። እነዚህን ተግባሮች የምንፈጽመው የምር መገዛታችንን የምር እግዚአብሔርን መውደዳችንን የምር ለእግዚአብሔር መታመናችንን መግለጥ እንድንችል ነው። እነዚህን ተግባሮች መጾሙንም፣ መጸለዩንም፣ መስገዱንም፣ ካህን ፊት መናዙን የመሳሰሉ ነገር እንድናደርግ የተፈለገው ማለት ነው። ሌላኛው ሁሉም ካህናት ንስሐ አባቶቻችን የተማሩ አይደሉም። ቤተክርስቲያን ብዙ ጉድለት አለ አይደል? የሆነ የአሰራር ክፍተት አለ ቤተክርስቲያን ሰጥቶን ያው ስርዓቱ ማለት ነው እና ሳንማር ሳናቅ ወደ አገልግሎት እንመጣለን። ብዙዎቻችን ዲያቆናት የሆኑ ብዙ ገብቶን ብዙ አውቀን አይደለም። ሁሉም ካህናት ሁሉ ነገር ተምረው አውቀው ላይሆን ይችላል። የእውቀት ጉድለት ያለባቸው ኧረ ሴት ሆነሽ በዚህ እድሜሽ ወይ ሳታገቢ እንዴት ትቆርቢያለሽ የሚል ካህን ሊገጥመን ይችላል። ንስሐ ልጆቹ ጋር ኃጢአትን ለመስራት የሚደፍር ካህን ሊገጥመን ይችላል። ብዙ አይነት ችግር ሊገጥመን ይችላል። እነዚህ ችግሮች ግን ወደኋላ እንዳያስቀሩን መጠንቀቅ ነው። እንደዚህ አይነት ችግሮች እንዳይገጥሙን በአጠቃላይ ቤተክርስቲያን ያስቀመጠችልን ሴፍ ጋርዶች አሉ። ለምሳሌ በግልጽ መነጋገር ስላለብን እህቶቻችን ከንስሐ አባቶቻቸው ጋር ያልተገባ ግንኙነት ውስጥ የገቡ እህቶች ገጥሞን ያውቃሉ አይደል? ለራሳቸውም ለንስሐ አባቶቻቸው መሰናክል የሆኑ ንስሐ አባቶቻቸውም ደግሞ በኃጢአት የጣሏቸው ሰዎች ማለት ነው። እንደነዛ እንዳንሆን ቤተክርስቲያን ያስቀመጠችልን ሴፍ ጋርዶች አሉ። መጀመሪያው አንደኛ ካህን ንስሐ አባት ስንይዝ መነኮሳትን ንስሐ አባት እንድናደርግ አይመከርም። በቃ በዙሪያችን መነኮሳት ብዙዎች ናቸው። እውነት ነው፣ መኖር አልነበረባቸውም። ዞሮ አሉ። በከተማ ያለን ወንድሞች እናቶች ንስሐ አባት አድርገን እንድንይዝ የተፈቀደልን ካህናትን፣ ቀሳውስትን፣ በህግ ያሉ በትዳር ያሉትን ማለት ነው። ሁለተኛ ንስሐ ከሰባቱ ሚስጥራት ቤተክርስቲያን አንዱ ነው። ሰባቱ ሚስጥራት ቤተክርስቲያን ደግሞ ከቤተክርስቲያን ቅጥር ግቢ ውጭ አይፈጸሙ። ምናልባት ሚስጥረ ቀንዲል ኤክሰፕሽናሊ ታማሚ ያለበት ቦታ ሄዶ ሊፈጸምለት ይችላል። ከዛ ባለፈ ሰባቱ ሚስጥራት ቤተክርስቲያን የሚፈጸሙት በቤተክርስቲያን ቅጥር ግቢ ውስጥ ነው። እያንዳንዱ ቤተክርስቲያን ሲሰራ ልክ እንደ ቤተልሔም ልክ እንደ ደጀ ሰላም መካነ ንስሐ የሚባል ቦታ እንዲኖረው ስርዓቱ ያዛል። በነገራችሁ ያው ስላልተለመደ ስላልሰራ ነው። ንስሐ መግቢያ ቦታ ሊኖረን ይገባ ነበር። ዞሮ ግን መጠለያ ስርም ቢሆን ቤተክርስቲያን ግቢ ውስጥ ንስሐ መግባት ጥሩ ነው። ንስሐ አባቶቻችሁ መኖሪያ ቤት ውስጥ እየሄዳችሁ ንስሐ አትግቡ። ይሄ ተገቢ አይደለም። በጣም ኮንፋይንድ የሆነ ለኃጢአት የሚመች ቦታ ላይ ንስሐ ሊገባ ነው ተብሎ አይኬድም። በቃ ቤተክርስቲያን ቅጥር ግቢ ውስጥ ንስሐ ሲቀጥሯችሁ አይ መምጣት አልችልም በሏቸው። እምቢ ማለት ነውር አይደለም፣ በህግ ውስጥ እስከሆነ ድረስ ማለት ነው።
እግዚአብሔርን ለመጣስ ከሆነ ስለዚህ ሚስጥረ ንስሐ ከሰባቱ ሚስጥረ ቤተክርስቲያን አንዱ ስለሆነ በቤተክርስቲያን ቅጥር ግቢ ውስጥ የሚፈጸም ምስጢር ነው። በቤተክርስቲያን ቅጥር ግቢ ውስጥ ነው ንስሐ መግባት ያለብን። ተገቢ ያልሆነ ቦታ የንስሐ አባቶቻችን ማግኘት የለብንም ማለት ነው። ነይ ልብስ ጠቢ፣ ነይ ዕቃ ጠቢ፣ ነይ እንደዚህ አድርጊ ተብለን ከተጠራን ጓደኞቻችን ይዘን 2-3 ሆነን እንሂድ። በቃ ለብቻ የምንሄድበት ምንም ምክንያት የለም። በቃ ስራ ለመስራት ስለሆነ ማለት ነው። እንደዚህ አይነት ጥንቃቄዎችን ማድረግ ተገቢ። ምንም ያክል ጥሩ አባት ቢሆኑ፣ ምንም ያክል በጎ አባት ቢሆኑ ሰው ናቸው፣ ሊፈተኑ ይችላል። እኛም ፈተና እንሆንባቸው። እንደዚህ አይነት ጥንቃቄዎችን ማድረግ ተገቢ ነው። በጣም ብዙ ሀሳቦችን ንስሐን በተመለከተ ማንሳት ይቻላል፣ ግን ሰዓታችን በጣም ሄዷል እንደምታዩት። እንግዲህ በሚቀጥሉት ቀናት ምናልባት ከጾሙ በፊት አንድ ቀን ገብተን ጾሙን በተመለከተ ዝርዝር ሌሎች ሀሳቦችን ለማንሳት እንሞክራለን። አብይ ጾምን በተመለከተ አንዳንድ ዋና የሚባሉ ጥሩ ሀሳቦችን ለማንሳት እንሞክራለን ብዬ አስባለሁ። ከዛ ባለፈ ግን እዩ የምታነሳቸው ሀሳቦች ካሉ አንሱና ምናልባት አንድ ሁለት ጥያቄ እንዲጠይቁ ኮሜንቱን ከፍተንላቸው ከዛ በኋላ ብንጨርስ ምን ትላለህ? እኔ ምንም የምጨምረው ነገር የለኝም። ምናልባት ያላነሳ ነው ሜንሽን ያልተደረገ ያልተመለሰ ጥያቄ ካለ ይጠይቁና አንድ ሁለቱን መልሰን እንዘጋለን። እሺ፣ ከንስሐ ጋር በተገናኘ እሺ፣ ዛሬ ካነሳናቸው ርዕሰ ጉዳዮች ጋር በተገናኘ ጥያቄ ምናልባት ካለ ጻፉልንና አይተን ለመመለስ እንሞክራለን። ያው እንዳልኳችሁ በጣም ብዙ ሀሳቦችን አላነሳንም፣ ሌላ ጊዜ እናነሳለን፣ ግን ካወራናቸው አንጻር ማለት ነው። ስለማልቆርብ ንስሐ አልገባም ብልስ ችግር አለው ወይ? ያው ንስሐ ገባው ለመቆረብ ሲሆን የሚል ጥያቄ መጥቷል። የማይቆርብ ሰው ለምን ንስሐ ይገባል ነው ጥያቄው። ዞሮ ግን ክርስቲያን ሲጀመር አለመቁረብ የሚባል ምርጫ ስለሌለው እንደ ጥያቄ መቅረብ አለበት ብዬ አላምንም። ስለ የግድ ንስሐ እንገባለን የግድ እንቆርባለን ማለት ነው። አለመቁረብም ንስሐ ለመግባትም አይቻልም። መጸጸት አልቻልኩም፣ ያው ቅድም አንስተነዋል። የመንፈስ ቅዱስን የተሳደበ የሚለውን አብራራላቸው። እሺ፣ ያው እኔን ሀሳብ ብዙ ጊዜ አንስተነዋል ብዬ አስባለሁ። በየቦታው ብዙ ጊዜ የተነሳ ሀሳብ ይመስለኛል እና መንፈስ ቅዱስን የሰደበ ማለት ስለ መንፈስ ቅዱስ መጥፎ ቃል የተናገረ ማለት ማቴዎስ ወንጌል ምዕራፍ 12 ላይ ያለ ኃይለ ቃል መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ብሎ ጌታችን የተናገረው ቃል ማለት ነው እና ይሄ ማለት መንፈስ ቅዱስ መጥፎ ቃል የተናገረ ማለት ብቻ አይደለም። በጣም ብዙ የምናውቃቸው ቅዱሳን አባቶቻችን ዛሬ ጳጳሳት፣ ቅዱሳን ነው መጽሐፍቶቻቸው የምናነብላቸው አባቶቻችን ክርስቲያን ከመሆናቸው በፊት በአሕዛብ ጋር ወይ በሌሎች ቤተ እምነቶች በነበሩበት ጊዜዎች ላይ ስለ ሚስጥረ ሥላሴ ብዙ ክፉ ነገሮችን ተናግረዋል። አብ ወልድ መንፈስ ቅዱስ ላይ ቀልደዋል ብዙዎቹ። ሌላ ቤተ እምነት ስለነበር ልክ ሲመጡ አይ መንፈስ ቅዱስ መጥፎ ቃል ስለተናገርክ በቃ አልተባሉ። ምክንያቱም የቃሉ ትርጉም አንደኛ ትርጓሜ ወንጌላችን ላይ ወልደ እግዚአብሔርን ያልተቀበለ ማለት ነው፣ በወልድ ያላመነ ማለት ነው መንፈስ ቅዱስ የሰደበ ብሎ ተርጉሞታል። ሁለተኛ እግዚአብሔር ወልድ ላይ ጥርጣሬ ቢኖረን ክፉ ቃል ብንናገር በስጋኛ መስሎ ስላየ ነው፣ በቃ ሰው ሆኖ ስላየ ነው፣ ሲራብ ሲያለቅስ ሲጠማ ሲሞት ስላየ ነው። መጥፎ ነገር ስድብ ቢናገር ሰው ሆኖ ስላየው ነው። ያላየው መንፈስ ላይ ክፉ ቢናገር ግን ያስወቅሰዋል፣ እግዚአብሔር እንዴት ይዳፈራል ብሎ የተረጉሙ አባቶች አሉ። ከዛሬ ከተማርነው ትምህርት ጋር በቀጥታ የሚሄደው ትርጓሜ ግን መንፈስ ቅዱስን የሰደበ ማለት ንስሐ ያልገባ ሰው ማለት ነው የሚለው። ምክንያቱም እግዚአብሔር መንፈስ ቅዱስ በቅዱሳን ሐዋርያት ላይ አድሮ ንስሐ ግቡ ብሎ አስተምሮናል። ጌታችንም አስተምሯል። ቅዱሳን ሐዋርያትን በመንፈስ ቅዱስ አነሳሽነት ንስሐ ግቡ ኃጢአታችሁ ይቅር ይባልላችኋል፣ ንስሐ ካልገባችሁም ይፈረድባችኋል ብሎ አስተምሮናል። ነቢያትም ሐዋርያትም ራሱ ጌታም ማለት ነው። ንስሐ ግቡ ኃጢአታችሁ ይቅርላችኋል ብሎ ያስተማረን መንፈስ ቅዱስ ነው። ንስሐ ካልገባችሁ ይፈረድባችኋል ብሎ ያስተማረንም መንፈስ ቅዱስ። ስለዚህ ንስሐ ብገባም ባልገባም ኃጢአት አይሰረይልኝም የሚል ሰው ኃጢአት ይሰረይልሃል ያለው መንፈስ ቅዱስን ውሸታም ነኝ አለ። ክብር ይግባው። አይ ንስሐ ባልገባም አይፈረድብኝም ችግር የለውም የሚል ሰው ካለም ደግሞ ይፈረድብሃል ያለው መንፈስ ቅዱስን እያጣጣለ ነው ማለት ነውና ንስሐ መንፈስ ቅዱስ የሰደበ ማለት በራሱ ንስሐ ያልገባ ማለት ነው ብሎ አባቶቻቸው ተርጉመዋል። ኃጢአታችን በደላችን ተናዘን ንስሐ ካልገባን ከንስሐ ከገባን የማይሰረይ ኃጢአት የለም የሚለውን ለመመለስ ነው ለመናገር ያክል። ደጁን የረገጠ እዚህ ገዳም የመጣ ሰው ኃጢአቱ ይሰረይለታል፣ ይህን ያክል ትውልድ ይማርለታል፣ እንደ 40 ቀን ሕፃን ይሆናል የሚሉ ቃል ኪዳኖች ያላቸው ገዳማት አሉ። ከነሱ አንጻር እንዴት ይታያል? ቃል ኪዳን ንስሐን አይተካም፣ ሚስጥረ ቤተክርስቲያን አይተካም፣ ቅዱስ ቁርባንን የሚተካ ምንም አይነት ቃል ኪዳን የለም። እንደዚህ አይነት ቃል ኪዳኖች ለምሳሌ ግሸን ማርያም የሚሄድ ከሆነ የእመቤታችን ምልጃ ንስሐ እንድገባ ስጋው ደግሞ እንድቀበል ያበረታኛል እንጂ ስጋው ደግሞ ተክቶ አይደለም ያንን ቦታ መርገጤ ማለት ነው። ሚስጥረ ቤተክርስቲያን እንዳንቀበል አቋራጭ መንገድ አይደሉም ቃል ኪዳን። ይሄ በየዓመቱ እየተነሳ ገዳም እየሄደ ራሱ የሚያታልል ሰው አለ። እውነት በገዳም ጥሩ ነው፣ የበረከት ቦታ ቃል ኪዳን አለ፣ ግን ሚስጥረ ቤተክርስቲያን የሚተካ አይደለም። ይሄንን እንዳትጠራጠሩ።
እንደዚህ አይነት ቦታዎች ለንስሐ እንድንበቃ ያደርጉናል ነው እንጂ ቃል ኪዳናቸው በቃ ንስሐ ባንገባም ችግር የለውም ማለት ግን ንስሐ አባቴ ሊያናገሩኝ አይፈልጉም። ቅድም እንዳለው ንስሐ አባት መቀየር ይቻላል። በልጅነት ለሰራነው ኃጢአት ንስሐ መግባት አለብን። ካስታወስከው ኃጢአት ነው። ንስሐ የማይገባበት ኃጢአት የለም። እኔ በጣም ሪኮመንድ ማድረግ ብዙ በንስሐ ጉዳይ የተሳሳቱ አስተምህሮቶች የሆነ ያገኛችሁት አጥማቂ ጋር ምናምን እየሄዳችሁ አትማሩ። በጣም ብዙ ቤተክርስቲያናችን ምስክርነት የሰጠቻቸው መምህራን ያስተማሩት የንስሐ ትምህርቶች አሉ። እኔ በጣም የሚገርመኝ ነገር አብዛኞቻችን ጥያቄያችን የህይወት ጥያቄ ምናምን ይመስላል እንጂ የሚመለከተን ጉዳይ ነው። አሁን ይህ ላይቭ ካለቀ በኋላ ስኮር አርገን ሌላ ወይ ጌም የሚጫወቱ ወይ የሆነ አርገን በጣም ህይወታችን ላይ ወሳኝ ጥያቄ እንደሆነ ነው እንትን የምንለው ግን አይደለም። ምክንያቱም ይህንን ጥያቄ ሰው ዩቲዩብ ላይ ሰርች ቢያደርግ ያገኘዋል። በጣም የሚገርመው ነገር ቻት ጂፒቲ ቢጠይቃት የምትመልስበት ጥያቄ እና የምር ነው። ይሰማችኋል? ግን የምር ትፈልጋላችሁ? አሁን የምትጠይቁት ጥያቄ የምር ጥያቄያችሁ ነው። እና አሁን ቅድም 10ቱ ትእዛዛት 6ቱ ቃላተ ወንጌልን ብቻ ከፈረስን ነው ወይም ንስሐ የምንገባው? እንደዚህ አይነት ጉዳዮችን የት ነው የሰማናቸው? የት ነው ያነበብናቸው? ቤተክርስቲያን እንደዚህ አይነት አስተምሮ የላትም። እና ቅድም እንዳልኳችሁ መራውት ላይ መምህራችን እንደተናገሩት መራውት ላይ ዩቲዩብ ቻናል ገብታችሁ 1 ሰዓት ሙሉ ረዥም ቪዲዮ አለ። አሁን ይህን የምትሉትን ጥያቄዎች በእርግጠኝነት እዛ ላይ መልስ ታገኛላችሁ። ስለዚህ ገብታችሁ ስለ ንስሐ ያላችሁን ጥያቄዎች ከነመልሱ ከናገባቡ እያንዳንዷን ነገር ብሪፍ አድርገው የተለቀቀ ቪዲዮ አለ፣ ገብታችሁ ስሙ። እና በጣም ወጣ ያለ ጥያቄ እስካሁን ስላላየሁ ስደት ላይ ነው እንዴት አድርገን መቁረብ እንችላለን የሚል ጥያቄ በተደጋጋሚ እየመጣ ነው። ያው ስጋው ደግሞ ለመቀበል የግድ ቤተክርስቲያን ያስፈልጋል። ስደት ላይ ያሉና በአካባቢያችሁ ቤተክርስቲያን ያላችሁ ሰዎች መቼስ በኢሜል በኢንቦክስ ነው የላክም፣ መቼስ ምን ማድረግ አይቻልም። ግን ስጋው ደግሞ እስከምትቀበሉበት ጊዜ ድረስ ንስሐ አባት በአካል ማግኘት ከቻላችሁ ጥሩ፣ በስልክም በኦንላይን ማግኘት ከቻላችሁ ግን ካህን የሆነ እርግጠኛ ሆናችሁበት ሰው ካለ ማለት ነው ከእነሱ ጋር እየተመካከራችሁ መንፈሳዊ ምግባራትን እየተለማመዳችሁ እድሉ እስክታገኙ መጠበቅ። በአካባቢያችሁ ከ5ቱ አሃታ ቤተክርስቲያናት አንዱ ካለ እዛ ሄዳችሁ መቀበል ይችላችሁ። የግብፅ ቤተክርስቲያን፣ የህንድ ቤተክርስቲያን ማላንካራ፣ አርመን፣ የኤርትራ ቤተክርስቲያን የሄዳችሁ ከእነሱ ጋር ህብረት ብናደርግ አልተከለከልም። አሃታ ቤተክርስቲያን ስለሆኑ ማለት ነው። ከእነሱ ጋር ስጋው ደግሞ መቀበል ይቻላል። ያ ከሌለ ግን ቤተክርስቲያን እስከምታገኙበት ቀን ድረስ እንዳልኳችሁ መንፈሳዊ አባት ማግኘት በምችሉበት መንገዱ ላይ አግኝታችሁ ከእነሱ ጋር በመመካከር ስጋው ደሙን እስክትቀበሉ መቆየት ይቻላል ማለት ነው። ቅድም እንዳልነው ነው። አሁን የሆነ ቃል ኪዳን ቦታ ሄጄ ንስሐ ሳልገባ መቁረብ እችላለሁ ወይ? አይቻልም። ንስሐ አባት ኖሮ ንስሐ አባታችን አስፈቅደን እሳቸው ቁረቡ ሲሉ ነው የምንቆርበው እንጂ እንትን ገዳም ስለተሳለምኩኝ መቁረብ እችላለሁ ማለት አይገባንም። ሚስጥራተ ቤተክርስቲያን የሚተካ ቃል ኪዳን የለም። ይህንን አጽንኦት መስጠት ያስፈልጋል። አንድ በጣም ጥሩ የተነሳ ጥያቄ ምንድን ነው? በጣም ከንስሐ በኋላ ኃጢአትን የመለማመድ ክፉ ነገር አዳብሬያለሁ። በቃ የሆነ ንስሐ እየገባሁ መልሼ ኃጢአት ሳልል መልሼ ንስሐ እገባለሁ። የሆነ በጣም እንላመደዋለን። ኃጢአቱ ኖርማል ይሆናል አትሰም ፖይንት እና ንስሐው በራሱ ኃጢአትን እያለማመደኝ ሊሆን ይችላል የሚል ስጋት የሚሰማችሁ ሰዎች አሉ። እውነት ነው። ቅድም እንዳልኳችሁ ነው። የኛ ንስሐ እንደ ትራንዛክሽን የምንቆጥረው ከሆነ ሄዶ ለካህን መናገር፣ ቀኖና መቀበል፣ ቀኖና ከፈጸምን በኋላ ቴክኒካሊ ፈጽሜያለሁ በቃ የቀረብኝ አይነት ሜንታሊቲ ላይ ካለን ኃጢአትን መለማመዳችን አይቀርም። እያንዳንዱ የንስሐን ደረጃ አልፈን ከሆነ ግን ከልባችን ንስሐ የምንገባው ከባድ ነው። መጀመሪያ አባ ጋር ሳንሄድ በፊት ከእግዚአብሔር ጋር እየተነጋገርን እየጸለይን እያለቀስን ያን ኃጢአት ለመተው እየታገልን ከዛ ደግሞ ንስሐ ገብተን ለአባ ተናዘንም ኃጢአቱን ለመተው እየታገልን ተሸንፈን የምንወድቅ አይነት ሰዎች ሆን አልተለማመድንም። ግን እንደ ትራንዛክሽን በቃ ቴክኒካሊቲ ልክ እንደ ህግ አለ አይደለ? ይሄንን ፈጽሜያለሁ ህግን ዋና ዋና ነገሮች አድርጌያለሁ የለውበትም አይነት ሜንታሊቲ ከሆነ ግን ኃጢአትን መለማመዳችን አይቀርም። ስለዚህ እንደ ትራንዛክሽን ሳይሆን እንደ ህይወት መቁጠር ነው ትልቁ መፍትሄ ነው ንስሐ እንዳንለማመድና ገና ከመጀመሪያው ጀምሮ እየጸለየ እኔ አሁን ንስሐ መግባት ለምትፈልጉ ንስሐ መለማመድ ለምትፈልጉ ኃጢአትን የመለመድ ነገር ለተጠናወታችሁ ቅዱስ ቁርባን ለመቀበል ለፈራችሁ ሰዎች እመመክራችሁ ትልቁ ጸሎት ውዳሴ አምላክ የሚባለው ጸሎት እንደ መጸለይባችሁ ቁጭ ብላችሁ ኖርማሊ ወንበራችሁ ቁጭ ብላችሁ እንደ መጽሐፍ አንብቡት። በጣም የሚገርም ጸሎት ነው። በተለይ ከቅዱስ ቁርባን ጋር በተገናኘ የማክሰኞና የዓርብ ውዳሴ አምላክ የንስሐ ልብ የኃጢአት በቃ ኃጢአትን መጥላት መጸጸት ማልቀስ ስለሚፈልግ ሰው የእሑድ ውዳሴ አምላክ በጣም የሚገርም ጸሎት ያለበት ሌሎቹም እንደ ውስጣቸው በጣም የሚገርም ትምህርት ያላቸው ጸሎቶች ናቸውና
እነዛን ጸሎቶች ብትጸልዩ ምናልባት ልባችሁ ደንደን ያለባችሁ ነገር የመመለስ ነገር ይኖራል። ከዛም በላይ ደግሞ እግዚአብሔር እንዲረዳችሁና የደነደነ ልባችሁን እንዲከፍትላችሁ መጸለይና ወደ እግዚአብሔር መማፀን ያስፈልጋል ማለት ነው። እዩ ያያችሁ ጥያቄዎች አሉ እንጨምራቸው? አዎ አጥራጥር ያለው ንስሐ የማይሽረው ኃጢአት አለ? የለም። ኃጢአት ሆኖ በንስሐ የማይሻር ኃጢአት የለም። ሁለተኛ ደግሞ ከንስሐ በኋላ ድጋሚ በኃጢአት ወድቅ ድጋሚ መግባት ይችላለሁ ወይ? 10,000 ጊዜ በቀን መግባት ይቻላል። ከሚደገሙ ሚስጥራት ከሰባቱ ሚስጥራት ውስጥ የመጀመሪያው ንስሐ ሚስጥረ ንስሐ። ስለዚህ ደጋግሞ ንስሐ መግባት ግዴታ ነው። ንስሐ መታጠብ ነው። ከቆሸሽክ በኋላ ሄደህ መታጠብ ነው። በቃ ምንም የተለየ ነገር የለውም እና በተሰበረ ልብ በተጸጸተ ልብ እና ድጋሚ ላለመስራት ቆርጠን እየተነሳን ንስሐ ቅዱስ ሙሴ ጸሊም እኮ በቀን በአንድ ሌሊት ነው እንጂ 11 ጊዜ ንስሐ ገብቷል። እንኳን ደግሜ እንዴት እገባለሁ የሚለው ጥያቄ አይደለም እና እነሱ በጣም ወሳኝ ናቸው። እንዲህ ከታምረ ማርያም ጋር የተያያዙ ከቅዱስ ቁርባን ጋር የተያያዙ ጉዳዮችን ሌላ ጊዜ ስንመጣ ስጋው ደሙን ስናነሳ ሚስጥረ ቁርባንን ስናነሳ እንመልስላችኋለን። አንዲት ሴት የወር አበባ ካየው በኋላ መፈታት ትችላለህ ወይ? ኦር ደግሞ ቀኑ ካለፈብኝ አባቶች የንስሐ አባታችን ይፍታ የሚሉን በተመቸን ቀን ተቀጣጥረን ነው። ፊክስድ የሆነ ቀን የለም። አለፈብኝ አረፈድኩኝ ምናምን የሚባል ጉዳይ የለም። ንስሐችን ከጨረስን በኋላ አባቴ ሆይ እንዲፈቱኝ ይፈልጋሉ ያሉበት ቦታ ሄደን በተመቸን ቀን መፈታት አለብን። እሳቸው በተመቸው በተቀጣጠሩበት ቀን መፈታት ነው። ካልተመቸን በቀጣዩ ቀን እና እንደዚህ በቀጠሮ አለፈኝ እንዴት ሆናለው ምናምን የሚያስብል ጉዳይ አይደለም። ያንን ማለት አለባችሁ። በጣም በተደጋጋሚ ኮፒ ፔስት እያደረጉ የሚልኩትን ጥያቄ ነው ለመልስ እየሞከርኩ ያሉት። የስንት ጊዜ ንስሐ እንግባ የሚልም አለ። ይኸውላችሁ ህግ የለውም። ይህን ያክል ቀን ቆይተህ ቁረብ፣ አንዴ ከቆረብ 3 ቀን ከላይ መቁረብ አለብን ህጎች የሉት። ልማድ ነው። በቃ በየቀኑ ቁረቡ ከቻላችሁ ጥሩ። ግን አሁን ቅዳሴ ስናስቀድስ ታምረ ማርያም ሲነበብ ምንድን የሚባለው የሚችል በዛሬው ቀን ስጋው ደሙን ይቀበል አይደለ? ስጋው ደሙን መቀበል ካልቻለ ግን ታምሯን ሰምቶ ወደ ቤቱ ይሄድ። ቢያንስ በሰንበተ ክርስቲያን እሑድ መቀበል ከቻለ ጥሩ። ግን አሁን ከኑሯችን ከስራችን ከትምህርታችን አንፃር በሰንበት መቀበልም ይከብዳል። በሰንበት መቀበል ካልቻልን ግን እኔ በግሌ አሁን በዙሪያ ያሉ ጓደኞች ምናምን የምመክረው ሞት ቢመጣ በቃ በወር አንዴ ሳትቀበሉ አትለፉ። መስከረም ላይ አንዴ፣ ጥቅምት ላይ አንዴ ምናምን እያላችሁ ማለት ነው። እስኬጁል አውጥታችሁ እግዚአብሔር ከረዳን ማለት ነው ግሩፕ ቻናላችን ላይ ታይም ላይ እንለጥፍላችኋል። እስኬጁል በቃ እና እስኬጁል አውጥታችሁ በወር አንድ ቀን መቁረብ አለባችሁ። በወር አንዴ የምትቆርቡ ከሆነ ቢያንስ ከመቁረባችሁ ከ2 ሳምንት ምናምን ከ3 ሳምንት ቀደም ብላችሁ ንስሐ አባታችሁ ማግኘት አለባችሁ። ስለዚህ በየ2 ሳምንቱ ወይ በ3 ሳምንት አንዴ ንስሐ አባትን ማግኘት በወር አንዴ መቁረብ እያላችሁ ይሄን ሳይክል ማስቀጠል የምትችሉ ከሆነ ኃጢአትን ለማሸነፍ ሁነኛ መፍትሄ ነው። በየ2 ሳምንቱ የሚቆርብ አንድ 3 ያስቡት። አሁን ዛሬ የምቆርብ ከሆነ ከመቁረቤ በፊት የተወሰኑ ቀናት ንስሐ ላይ ነኝ፣ ቀኗ ላይ ነኝ፣ ኃጢአትን እታገላለሁ። መስራት ብፈልግ እንኳን አልሰራውም ማለት ነው። ልቆርብ ስለሆነ ማለት አይደለ? ከቆረብኩ በኋላ ኢሚዲየት ኃጢአት ለመስራት የሚታገለኝ መንፈስ ዛሬ ቆርቤ ትላንት ቆርቤ እያልን እንታገላለን። ወዲያው ደግሞ ከወደቀ ወዲያው ደግሞ ንስሐ ገብተን የዛሬ 2 ሳምንት አሁን በየ2 ሳምንቱ የሚቆርብ ሰው ቶሎ ንስሐ ይገባል። ራሱን ለመጠበቅ ለመከላከል ይመቸዋል ማለት ነው። ስለዚህ በቃ የሆነ ስኬጁል ሆናችሁ እናንተ በራሳችሁ ስኬጁል በወር አንዴ ሚኒመም በቃ በጣም ከቆየ ማክሲመም 1 ወር ሚኒመም በየሳምንቱ ብትችሉ ተቀበሉ፣ ይጠቅማችኋል። የወር አበባ ንስሐ ከመግባት ከመጸለይ ቀኑን ከመፈጸም አይከለክልም። በጣም የምትታመሙ ከሆነ መጾም መስገድ የማትችሉ ከሆነ ለንስሐ አባታችሁ ተነግሯችኋላችሁ፣ እሳቸው ያስተካክሉላችሁ። ንስሐ አባቶቻችሁ ፓወርፉል ናቸው፣ ስልጣን አላቸው። ነገራችሁ አስተካክሉልኝ ማለት ይቻላል፣ እሳቸው ያስተካክሉላችኋል። ሌላ ምንድነው? በጾም ጊዜ ንስሐ መግባት ይቻላል? አዎ ይቻላል። ቤተክርስቲያን ንስሐ መግባት የምከለክልበት ጊዜ የለም። ምናልባት ህማማት ከህማማት ሳምንት ውጪ ንስሐ መግባት የሚከለከልበት ጊዜ ነው። አይመከርም። ቅድም እንዳልኳቸው የቅበላ ጊዜ አለ። ከጾመ ነነዌ ጀምሮ እስከ አብይ ጾም መግቢያ ድረስ ንስሐ በደንብ መግባት ያለብን ጊዜ ያኔ ነው። ጾም ከገባ በኋላ በቃ ሐሳባችንን ሰብስበን እየተጋደልን እየቆረብን የምንጾምበት ጊዜ ነው መሆን ያለበት ነው እንጂ ሐሳቡ አይ ከነ ኃጢአታችሁ ከነ በደላችሁ ኑሩ ችግር የለውም በቃ አትልም ቤተክርስቲያን። አሁን አስበው 2 ወር አብይ ጾም ንስሐ መግባት አይቻልም ትባላለህ። ልክ ጾም ሲፈጠር ደግሞ በዓለ ሃምሳ ነው። በዓለ ሃምሳ ውስጥ ንስሐ መግባት አትችልም ትባላለህ። 50 ቀን ኦልሞስት 4 ወር ማለት 4 ወር ሙሉ ከነ ኃጢአታችሁ ከነ በደላችሁ ኑሩ አትልም ቤተክርስቲያን በጭራሽ። አብይ ጾም ውስጥም በዓለ ሃምሳ ውስጥም ኃጢአትን ሄዱ መናዘዝ ይቻላል፣ ግን ጊዜው ለቀኑን አይመችም። በዓለ ሃምሳ ላይ ጾም አይሉንም፣ በዓለ ሃምሳ ላይ ስገድ አይሉንም፣ አይመችማ ጊዜው። አብይ ጾምም እንደዛው። ስለዚህ ቀድመን ኦልሬዲ ጊዜው የጾም የስግደት ስለሆነ ማለት ነው ቀድመን ንስሐችንን ጨርሰን ቀኑናችንን ጨርሰን ያኔ አሁን አንድ ሰው ምን ያክል ለክርስቶስን ቢወደው አስቡት። አሁን አብይ ጾም ሊገባ 10 ቀን ይቀራል አይደለ? ከዛ አብይ ጾም ገብቶ 2 ወር እንጾማለን። ግን 10 ቀን እንደቀረ እያወቅንም ሌላው ሰው በጣም ስጋ በሚበላበት በዚህ ጊዜ
ለንስሐ አባት ያጠቀኝ ተናዝዤ 7ቱን ቀን ጾም ቢሉኝ ንስሐ አባት ያስቡት። ሰው ከጾም ላይ በጾም ቀን አይደለም ሰው በሚበላበት ቀን እየጾምኩኝ ነው። በቃ የክርስቶስ ፍቅር እኮ የሚገለጠው እንደዛ ነው። እግዚአብሔር መውደዳችን እኮ የሚታየው እንደዛ ነው። ሁሉም ሰው ይጾማል። ተለይተን ለኃጢአታችን ለበደላችን እየታገልን ማለት ነውና በጾም ጊዜ ንስሐ መግባት መናዘዝ ይቻላል። ግን ቀኖና ሲሰጡን ስለማይመች ቀድማችሁ ግቡ የሚባለው ለዛ ነው። ክልከላ የለም ማለት ነው። ምን ቀረ? ብዙ ሰዓት ነው በእውነቱ የተጠቀምነው። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሚዩት ነው እዩ አትሰማ። አሜን አሜን። ቃሎት ያሰማል መምህራችን። እሺ አሜን። እግዚአብሔር አምላክ ሁላችንንም አብሮ ያሰማን። ዛሬ ባደረግነው ውይይት ትንሽም ብትሆን በጎ ነገር እንዳገኛችሁበት ተስፋ አደርጋለሁ። ያው አርፍዶ የመጡ ወንድሞች እህቶች ይኖራሉ። ጥያቄዎቻቸውን ስመለከት ቀደም ስንት ሰዓት ላይ ያወራንባቸው ነገሮች እንደ አዲስ እየጠየቁ ነውና እንግዲህ ላረፈዳችሁት ይቅርታ። ሐሳብ መደጋገም እንዳይሆንብን ሐሳብ አንደጋግምም። ትንሽም ቢሆን እንዳተረፋችሁበት ተስፋ እናደርጋለን። ልዩ አክብረን ስለመጣ እግዚአብሔር ያክብርልን። ያው ጌታችን በኪደተ እግሩ ቅዱሳን ሐዋርያት በኪደተ እግራቸው ምድርን ባርከዋል እየዞሩ። አንተ ደግሞ እኛ ላይ በመምጣት ግሩፓችንን እንደባረክልን ነው የምንቆጥረው። ነገራቸው ነገር አሁንም ቢሆን አዲስ የገባችሁ ሰዎች መራሁት የዩቲዩብ ቻናል ላይ ስለ ንስሐ የተሰራ 1 ሰዓት ሙሉ ቪዲዮ አለ እና እባካችሁ አሉባልታ አትስሙ። አሁን በጣም ሴት ልጅ ፔሪድ ስለምታይ ንስሐ መግባት አለባት ምን አይነት ጥያቄ? በእርግጠኝነት የሆነ የመንደር ወሬ ነው። እውነቴን ነው። የሆነ ሰውዬ ያለውን የሆነ መንገድ ኃላፊ የሆኑ ሰዎች እናቶች አሮጊቶች የተናገሩትን ነገር አምናችሁ ቁጭ አትበሉ። ቤተክርስቲያን በጣም ጥልቅ ናት፣ ብዙ ትምህርት አላት። ለዛውም በዚህ ዲጂታላይዝድ በሆነ ጊዜ ካለ እግዚአብሔር ቤታችን ድረስ እጃችን ላይ ነው፣ ስልክ ላይ ማለት ነው። እና እንደዚህ ኮምፕሊኬትድ ነገር እኮ አይደለም ንስሐ። በቃ ኃጢአታችሁን ሄዳችሁ ለንስሐ አባት ተናዘዙ፣ ቀኖናችሁን ተቀበሉ፣ ፈጽሙ፣ መታችሁ ተፈቱ፣ ከዛ ስጋ ወደሙ ተቀበሉ። አለቀ። ዲቴይል ማብራሪያ በጣም ኮምፕሊኬትድ የሆነ በጣም ህግ የረቀቀበት እያንዳንዷን ስቴፕ ተጠንቅቀን የምናደርጋቸው ነገሮች አይደሉም። በጣም ቀላል ነገር ነው እና አሁን የምታነሷቸው ነገሮች ሁሉ እንዳልኳችሁ መራሁት የወንድማችን የዩቲዩብ ቻናል በዛው ሰብስክራይብ እያደረጋችሁ እንድታዩት እመክራለሁ። ዛሬ በደንብ መልሳለ። መጨረሻ ላይ ብዙ ያመለጣቸው ሰዎች ስላሉ በዛ እንጠቅልለው ብዬ ድጋሚ እዚህ ድረስ ሌላ መጣ ስለምንችል ማለት ነው። በጣም ጥሩ ጊዜ ይስጥልን። 2 ጥያቄዎችን ብቻ ልመልስና ክርስቲያን ከመሆናችን በፊት መናዝ አለብን። ያው በቃ ክርስቲያን ምንሆን ንስሐ አባት ዘንድ ተናዘን እሳቸው ሲፈቅዱልን አስተምረውን ከዛ በኋላ የምንጠመቀው። ስለዚህ መናዛችን አይቀርም። መቼ ነው ላይ በምትገቡት የሚል ጥያቄ አለ። እግዚአብሔር ከረዳን ከዚህ በኋላ እኔ ብችል በየሳምንቱ ረቡዕ ወይ ሐሙስ ለመግባት እሞክራለሁ። ሞስት ፕሮባብሊ ረቡዕ ለመግባት እሞክራለሁ። ሐሙስ ሌሎች ፕሮግራሞችም ስላሉ ከተሳካ ነው። ግን እናንተ ከጸለያችሁልን ነው የምንገባው። እናንተ በጸሎት አስቡን። እኔ ስሜ ብስራተ ገብርኤል ነው። እንግዲህ በምትጸልዩበት ጊዜ ላይ በደንብ አስቡ። ወንድማችን ኃይለማርያም ነው አይደል? ስሙ ነው ተሳስቼ ስጸልይ ኃይለማርያም ነው አይደል? ወንድማችንም ኃይለማርያም ነው ክርስትና ስሙ። በምትጸልዩበት ጊዜ ላይ እግዚአብሔር አምላክ በደንብ እኛንም እንዲጎበኝን አገልግሎታችን ለህይወት እንዲሆንልን መጥፊያችን እንዳይሆን በደንብ እናንተ በጸሎት አስቡን። ያው አሁን ላይ እኔም ልምዱ ስለሌለኝ ነው ገስት የማልቀበለው። በዛ ላይ ክርስቲያን ኮንፍሮንቴሽን ምናምን ስለማልወድ ነው። ጥያቄዎቻችሁን አሴገስት ለምትመጡ ወንድሞች እናቶች እየተቀበልኩ ነው። ለወደፊት እግዚአብሔር ከረዳኝ እንግዲህ ድፍረትን ከሰጠኝ ምናልባት ያስገባናችሁን ለመወያየት እንሞክራለን። ከገባን ማታ 3 ሰዓት ነው የምንገባው፣ ረቡዕ ማለት ነው። ወይ ረቡዕ ካልተሳካል ሐሙስ ለመግባት እንሞክራለን። እግዚአብሔር አምላክ በነገር ሁሉ እንዲረዳን፣ ነገራችን እንዲያከናውንልን፣ አገልግሎታችንን ድካማችንን በብሩህ ገጽ እንዲቀበልልን፣ ጸሎታችን ልመናችንን እንዲሰማን ከእናታችን ከእመቤታችን ቅድስት ድንግል ማርያም በዘበት ከሚታሰቡ ቅዱሳን ሁሉ ረድኤታቸውን በረከታቸውን ጣዕመ ፍቅራቸውን እንዲያሳድርብን የእሱ ቅዱስ ፈቃድ ይሁንልን። እንግዲህ ቸርነቱን አያርቅብን። ቅድም እንዳልነው እድሜ በረከት አይደለም። እድሜ በረከት ቢሆን እመቤታችን ነበረች ረጅም ዓመት የምትኖረው። በምንኖርበት በዚህ እድሜ ውስጥ ግን እግዚአብሔርን አግኝተን ከእግዚአብሔር ጋር ሆነን ማለፍ እንድንችል እግዚአብሔር አምላክ ሁላችንን የሚርዳን። በድጋሚ ስለነበረን ጊዜ ስሙ የተመሰገነ ይሁን። አቡነ ዘበሰማያት ፈቃድከ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦም ተጸጋ እግዚአብሔር ምስሌኪ
ሰአሊ ወጸልይ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ወሐፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜን ወዘልፈን ለዓለመ ዓለም አሜን። በድጋሚ እግዚአብሔር ያክብርልን። በእውነት ይህን ሁሉ ሰዓት ቁጭ ብላችሁ ወደ 600 ሰው አለ እኔ ጋር እዩ ጋርም ወደ 600 ሰው አካባቢ ያለና ይህን ሁሉ ሰዓት ቁጭ ብላችሁ እኛን አክብራችሁ ቃል እግዚአብሔርን ስለሰማችሁ እግዚአብሔር ያክብርልን። ያው የሚያስተምር የሚናገር እግዚአብሔር ነው። እዩም እየመጣ ሁሉ ጊዜ እንዲህ እንድትመክረን እንድታስተምረን ያው በህዝቡ ፊት ጠይቀናል። እግዚአብሔር አምላክ ይስጥልኝ። እግዚአብሔር ያክብርልን። አሜን። ሰላም ደሩ። ሰላም ደሩ።